ስታቀርብ ራስህን የእግዚአብሔርን ፕሮቶኮል የሚመጥን አድርገህ አቅርብ። በልጁ በክርስቶስ ኢየሱስ በኩል አይደል የቀረበህ እግዚአብሔር? በልጁ በክርስቶስ ኢየሱስ በኩል ራስን አቅርብለት። ደስ የሚሰኝ ይሄው እንካ ሁለንተናዬን ስትል ደስ ይለዋል። በህይወታችሁ ላይ ለእናንተ ተብሎ የሚቀር ነገር የምታስተርፉት ነገር ካለ እግዚአብሔር የጎደለ ነገር አይወስድ። ሁለንተናችሁን በፈቃዳችሁ በደስታ ስታቀርብ በደስታ ይቀበለዋል። ጌታ የተባረከ ይሁን። እንደዚህ እንደቆመን የጌታን ቃል እናንብብና ሮሜ ምዕራፍ 12 ቁጥር 1 እና 2ን በጌታ በኢየሱስ ክርስቶስም አነባለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በእውነት እንደው በቃ ምዕራፍ 12 ያነበብኩትኛ አሁን ዝም ብዬ በሱ ልጀምረው አይደል? በዚሁ ልጀምረውና እስከ ቻልኩት ድረስ እናገራለሁ። ወይ 13 እናንተ ቤታችሁ ታጠኑታላችሁ። ምዕራፍ 11 ድረስ እንዳያችሁት ቅድምም ይኸው ሲነገር ሰምቻለሁ፣ ደግሞ አይቻለሁ። በጣም ብዙ በእውነት እጅግ የተወደዱ ታላላቅ እግዚአብሔር ሰዎች መጥተው የቅዱስ ቃሉ አስተማሪዎች መጥተው በእናንተ መካከል በጣም እየተባረካችሁ እንደቆያችሁ በጣም ተስፋ አደርጋለሁ። ምዕራፍ 12ን ከኔ ጋር አብረን እናየዋለን። እንግዲህ ምዕራፍ 12 ቁጥር 1 ላይ ሲጀምር እንግዲህ ብሎ ነው አይደል የጀመረው? እንግዲህ ተብሎ ነገር አይጀመርም። እንደምታውቁት እናንተ ደግሞ ሮሜ ላይ ስለሆነ የከረማችሁት እንግዲህ ሁልጊዜ እንግዲህ ስለዚህ እንግዲህ የሚሉ ቃላቶች ካሉ ከዚህ በፊት የተነገሩ ነገሮችን በሙሉ ሰብስቦ እያዛመደ ነው ማለት ነው። እንግዲህ ኮን አፕሊኬሽን ነው። ስለዚህ እስከ ምዕራፍ 11 ድረስ ትላንትና እስከ ተማራችሁ ድረስ ማለት ነው እግዚአብሔር ሉዓላዊ ምርጫ አይደል ስትማሩ የቆያችሁት እስከዛ ጊዜ ድረስ በጣም ጳውሎስ እያነሳ በጣም ጠንካራ ወደ 8-9 አካባቢ የሚሆኑ በጣም ጠንካራ አዲስ ኪዳን ሐሳቦችን እያነሳ ዲል እያደረገን የመጣው አሁን እነዚህም በሙሉ ሰብስቦ አሁን ሊያዛምደው ነው ማለት ነው። እንግዲህ ካለ ይሄ ሁሉ ሲነገር የቆየ በጣም የሚደነቁ አይመስላችሁም? የሮም ቅዱሳን አሁን እናንተ አሁን በምትሰሙት ነገር አትደነቁም? እኔ በጳውሎስ እደነቃለሁ። እግዚአብሔር ምን አይነት የመረዳት ባለጠግነት እንደሰጠው የእግዚአብሔርን ቃል የሚረዳበት መንገድ አዲስ ኪዳን በምን አይነት መንገድ እንደተረዳ አንዱ እኮ ሮሜ እኮ ነው የሚያሳየን። በጣም አስደናቂ ነው። ፖዚሽናሊም ፈንክሽናሊም ቅዱሳን በምድር ላይ ሲኖሩ በምን አይነት የህይወት አቋም መኖር እንዳለባቸው በጣም ጠንካራ ነው። ሮሜ ላይ ከመጀመሪያ ክርስትና የመጀመሪያ ትምህርት አንስቶ በጣም በስለን ማቹር እስከናረግ ድረስ ያሉትን ሐሳቦች ማንም ሰው ሊረዳ በሚችለው መንገድ ጳውሎስ በዚህ ደብዳቤ ላይ ያቀርባልና ሰው በጣም እየተደመመ ነው የሚሰማው። በጣም እየተደነቁ እንዴት ያስደንቃል ወይ ጉድ እያሉ ሲሰሙ አሁን ጳውሎስ ምዕራፍ 12 ላይ መጣ። እንግዲህ ጎናቸው ዛሬ የኛ ነው በሉት። በቃ አሁን አዲስ አበባ ለመጡ ነው ማለት ነው። ጌታ የተባረከ ይሁን። እስካሁን ሮም ከተማ ያለውን ሮም ቸርች ላይ ያለውን ሐሳብ ነው። አሁን ጳውሎስ ደግሞ እነዚህን በጣም ብርቱ የሆኑ ትምህርቶችን እነሱ መካከል ማምጣት ፈልጓል። የሮም ከተማ ቸርች እንደው ኖርማል ቸርች አይደለችም አይደል? ሮም ከተማ ነው ያለችው። ሮም ማለት በዛ ዘመን ለነበረው የክርስትና ስደት መነሻው ማለት ነው። አሁን ኢየሩሳሌም ከተማ ያለችው ቸርችና ሮም ከተማ ያለችው ቸርች እኩል አይደለም ቻሌንጇ። የሮም ከተማ ማለት እነ ኔሮ ቄሳር የሆኑበት ከተማ ነው።
ይሄ ደግሞ እንግዲህ 50ዎቹ አጋማሽ አካባቢ የተጻፈ ደብዳቤ ስለሆነ ኢምፓየር ዋይድ የሆነ ክርስቲያኖች የሚሰደዱበት ዘመን ነው። ስለዚህ ሮም ከተማ ያለችው ቸርች ማለት ዋናው ቄሳሩ አምላክ ነኝ እኔ ነኝ መመለክ ያለብኝ የሚልበት ከተማ ነው። የእባቡ ጭንቅላት ነው ያለው ማለት ነው ሮም። አሁን ከዛ ወገቡ ከዛ ጭራው እያሉ ነው የሚሄዱትና ጳውሎስም ሁሌ ፋይት የሚያደርገው አንድ ቀን መጥቼ ላያችሁ ናፍቃለሁ ነው። ሁል ጊዜ ጳውሎስ ወደ እናንተ አንድ ቀን እመጣለሁ ነው ያለው። በኋላ ላይ መጣ አይደል? ሮም እኮ መጣ። ይሄንን ደብዳቤ ሲጽፍላቸው አልመጣም፣ አያቃቸውም። ከዚህ በኋላ ነው የመጣው። 60ዎቹ መጀመሪያ አካባቢ ነው የመጣው። ጳውሎስ ሮም ከተማ መጥቶ ታሰረ፣ ዋጋ ከፈለ፣ ማሜርታይን ተጣለ። በዚሁ ነው አገልግሎቱን ጨርሶ ባይዘው ወደ ጌታ ሄደው። ሲስተሙ ይሄንን ያክል ጠንካራ ነው ማለት ነው። ሮም ከተማ በጣም ከባድ። አሁን ለሮም ቅዱሳን አሁን እናንተ አሁን ከዚህ በፊት አሁን ያገለገሉን ሰዎች እኮ የነገሩን አለ አይደል? አሁን ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ ሲላቸው አሁን የሮም ቅዱሳን አሜን የሚሉ ይመስሏቸዋል? እናንተ አዲስ አበባ ጉለሌ ሆናችሁ ነው አሜን የምትሉት እንዴ? የሮም ቅዱሳን እኮ ኢየሱስ ክርስቶስ ጌታ እንደሆነ በአፍ መስክር ማለት ለመገደል ራስን አዘጋጅ እኮ ነው። ምክንያቱም ቄሳር አምላክ ነው ካላልክ ከቄሳር ውጪ ሌላ ጌታ ኩሪዮስ፣ ከቄሳር ውጪ ሌላ ጌታ ማለት አዳኝ ማለት ነው ትርጉሙ። ቄሳሮቻቸው አሁን የሮምን ኮንቴክስት እንድታገኙት ብዙ እንደሰማችሁ ታውቃለሁ፣ ግን የሮምን ኮንቴክስቱ ሰዎቹ በምን አይነት ቻሌንጅ መካከል ነው እንደዚህ አይነት ህይወት ኤክስፔክት እየተደረገባቸው ያለው። ሮማ የሚባል አምላክ አላቸው። ሮማ የሚባለው አምላክ ኢንካርኔት ሲያደርግ ቄሳር ይሆናል ብለው ነው የሚያምኑት ሮማውያኑ። ሮማ የሚባለው አምላክ ስጋ ለብሶ በምድር ሲመጣ ቄሳር ሆኖ ይመጣል። ጌታችን ኢየሱስ ክርስቶስ ኢንካርኔት ያደረገ መለኮት አይደል? ኢንካርኔት ጋር እኮ ነው። ኢየሱስ እኮ እግዚአብሔር ስጋ ለብሶ በመካከላችን ማደሩ ነው አይደል? እግዚአብሔር ወልድ ስጋ ለብሶ እኛ ማል አደረ እንደምንለው አሁን ለኢየሱስ ሲጻፍ አሁን ኢየሱስ የማልጅ ነው ኢየሱስ ትክክል የእግዚአብሔር ልጅ ነው። ግን አንድ ከፊት የምትገባ ቃል የሕያው እግዚአብሔር ልጅ ኢየሱስ አንተ ክርስቶስ አለና የሕያው እግዚአብሔር ልጅ ነህ። አሁን ይሄንን ቃል ጴጥሮስ በማቴዎስ ወንጌል 16 ላይ ሲናገራት በትክክል በዛ ዘመን የነበረው ቄሳር ጢባሪዮስ ቄሳር ይባላል። የአውጉስጦስ ቄሳር ልጅ ነው እና የነበረው ሳንቲም ላይ ሲያጽፍ ምን ብሎ ያጽፋል? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር። አሁን ሞቷል እኮ አውጉስጦስ፣ ግን ሲጻፍ ሕያው አውጉስጦስ ተብሎ ነው የሚጻፈው። ሰማይ አምላክ ሆኖ ሕያው ሆኖ ይኖራል። የዛ መለኮት ኢንካርኔት ሲያደርግ እኔ ነኝ ነው። አሁን ክርስትና ደግሞ እሱን ነው የሚያፈርሰው። አንተ አይደለህም ኢየሱስ ነው። አየህ አሁን ኢየሱስ ጌታ ነው በል ሲል ቄሳር ጌታ አይደለም ማለት ነው። ኢንስታንትሊ ያስገድልሃል ነው። ጳውሎስ መቃብራቸው በር ላይ ቆሞ ነው የሚገፈትራቸው። ስለዚህ ሰው አሁን አሜን አይደለም የሚለው የተወሰነው ይሄ ሰውዬ ሊያስጨርሰው ነው ብሎ ወደ ቤት ነው የሚሄድ። የቸርቿ ፓስተር ደግሞ ማርቆስ ነበር አይደል? ማርቆስ ወንጌልን የጻፈው ሰውዬ ነው ባይዘው ፓስተሯ። ቸርቿን ደግሞ የተከሏት አቂላና ጵርስቅላ ናቸው። እና ጳውሎስ አያውቃቸው በአካል በዝና ነው የሚያውቃቸው። ሳያውቃቸው ነው የጻፈው። በኋላ ላይ የተዋወቁት በቼን ነው። ለክርስቶስ እስር ሆኖ ነው የመጣው። ሮም ካሽ እያደረገ ሰንሰለት ሲመጣ ሰውየው አጭር ነው አሉ። ማጭር ይሉታል። እኔ አላውቀውም በአካል የመጀመሪያ ጊዜ ነው ምድር ስመጣ፣ ደግሜ አይደለም የምታውቁት ካላችሁ። እኔ ክርስቲያን ስለሆንኩኝ ማለት ነው አይደል? ሌላ እምነት እኮ ድሮ የነበረ ሰው ሞቶ ተመልሶ መጥቶ ነው የሚል አለ። እኔ ግን ክርስቲያን ስለሆንኩ ለሰው አላም አንዴ ነው የምንመጣው፣ እንሞታለን፣ ከተነሳን ወደ ሰማይ ነው የምንሄደው። እስቲ አሜን በሏ። እንኳን ልደግም ይሄኛው ራሱ ርዝመቱ። ክብር ለኢየሱስ ይሁን። እና በሰንሰለት ከሽከሽ ያደረገ ሲመጣ ሰውየው ዝናው፣ አገልግሎቱ፣ ኢንፍሉዌንሱና ፊዚካሊ ስትራክቸሩ አይመሳሰልም። በጣም አጭር ነው። እንግዲህ 39 ጊዜ 5 የተገረፈ ነው። 192 ግርፋት ማለት ነው። ስለዚህ ፊቱን አትለየውም ማለት ነው። ላይ ስትራይፕስ ማአት እና አጭር ነው። ድቅቅ ነገር ያለ ነው። በዛ ላይ በጣም ወፍራም ሰንሰለት ላይ አለ። 35 ዓመት በጌታ ቤት ሲቆይ 20 ዓመት እስር ቤት ያሳለፈው አሉ። 15ቱ ነው እንደዚህ ሃርሞኒ ምናምን እየዞረ የሰበከው።
ብዙውን እስር ቤት ነው ያሳለፈው። በጣም በብዙ ሲቃይና ፊዚካሊ ምን አይነት እንደሆነ እንድትስሉት ማለት ነው። እና ሲመጣ ወፍራም ሰንሰለት እጁ ላይ አድርጎ እንደዚህ ሰንሰለቱን እየጎተተ ሲገባ የሮም ቅዱሳንን እና አቂላና ጵርስቅላ ጠርተው ኑ አላቸው። ያውና ጳውሎስ፣ ምክንያቱም እነሱ ኤፌሶን ሆና ይተዋወቃሉ። አብረው እሱ ድንኳን ሲሰፋ አብረውት ይሰሩ ነበር። ያውና ጳውሎስ ይሏል። እንዴ ይሄ ነው ጳውሎስ? ያንን የሚያክሉ ሁሉ ስራ ሰራ የሚባለው ይሄ ነው? አዎ። በአካል አይደለም እቺ ሰራው እኮ በመንፈስ ነው አይደል? አሁን መወፈርና መርዘም አይደለም ቁም ነገሩ አይደል? መንፈስ ቅዱስ አይደል የሰራው ባለቤት። ስለዚህ እላዩ ላይ የትንሳኤ መንፈስ አለ። ሰውየው እስር ቤት ቁጭ ብሎ ቤተ መንግስት ያነቃንቃል። እንደሱ አይነት እኮ ነው እስር ቤታቸው ቁጭ ብሎ ቄሳሩ እኮ ነው እስቲ ጥሩት ልስማው የሚለው። ሰው ማየት የማይፈልግ ቄሳር እስቲ ልስማው ይላል። የቤት ስራቸው ነው ሰውየውና መጣ። ከዛ ቅዱሳን አዩት እና ይሄ ነው እዛ እግዚአብሔር ለሚወዱ እንዳሳውሩ ተጠሩ ነገሩ ተያይዞ ለበጎ እንዲሆን እናውቃለን ብሎ የጻፈው እሱ ነው። አዎ እሱ እኮ ነው ለበጎ እየሰራለት ነው ሰንሰለቱ። እንዴት አንተ ሮም ከተማ ቁጭ ብለህ ቄሳርና አንድ ቀን አይተው አታውቅም? እሱ መቶ በሰንሰለቱ ሰብኮት ሊሞት ነው። ሰንሰለትን ለበጎ ቀይሮ እየተጠቀመ ነው አይደል? አሁን ሮም ላይ የሮም ደብዳቤ እኮ ለሮም ቅዱሳን እኮ ጀስት የሆነ ፕሪንሲፕልስ ብቻ እኮ አይደለም፣ የጳውሎስ ፐርሰናል የላይፍ ኤክስፔሪየንስም ጭምር ነው። እየኖረ ያለውን እኮ አቋሙ በኑሮ ማለት ነው። ዳይቨርተርና ኮንቨርተር አለው የሚል ትምህርት አለው እኮ ጳውሎስ እዚህ ላይ። መከራ ሁሉ ዳይቨርት አይደረግም። አሁን መከራ ሲመጣ ይህንን መከራ ወደ ጠላት ቢሮ ልኬዋለሁ እማሄድ አለ። አንዳንዱ አይሄድም፣ ወደ ጠላት ቢሮ አይሄድም። ስለዚህ ዳይቨርት አድርገው ካላዋጣ ኮንቨርት አድርገው መጠቀም ነው። እስቲ አሜን በላ። ሰንሰለት እጅ ላይ ሲገባ እኮ ይፈታ ይውለቅ ላይወልቅ ይችላል። ካልወለቀ መስበኪያ ማድረግ ነው። እስር ቤት ሲያስገባ እኮ አስወጣኝ ላያስወጣ ይችላል። ከ35 ዓመቱ 20 እስር ቤት ነው የምታሳልፈው የሚል ቀድሞ ወስኖብህ እኮ ሆነስ። ስለዚህ ምንድን ነው ማድረግ ያለብህ? በቃ ቤት እንዳይኖርህ አድርገህ የምገባበት የተፈታ ቀን መከራየት። ለዛ እኮ ነው ጳውሎስን በተከራየው ቤት የሚል ብዙን እስር ቤት ነው የሚያሳልፈው። ቋሚ ነገር ምን ያደርጋል ብሎ እኮ ቋሚ ሰማይ ይሻለኛል ብሎ መሬት ላይ ተከራይቶ ነው የኖረው። ስለዚህ የመጣ አሁን እስር ቤት ቋሚ ነህ ሲባል ኦኬ። ስለዚህ አሁን ማማረር አያዋጣም። እግዚአብሔር እስር ቤት መረር አያዋጣም። ቋሚ ነህ። ስለዚህ እስር ቤቱን መጠቀሚያ ለምን አላረገው ማለት የዲቮሽን ቦታውና የመጽሐፍ መጽሐፍ ያደረገው። ከጻፋቸው 13 ደብዳቤዎች ዕብራውያን የሱ ከሆነ 14 ማለት ነው። በስሙ ግን 13 ከ13ቱ 6ቱ እስር ቤት ነው። ኤፌሶንን የሚያክል ደብዳቤ እስር ቤት ነው ባይዘው። ስለዚህ ቁጭ ብሎ በቃ እጄ ቢያዝ ወንጌል አያዝም አለ። በቃ አስረው ሲያስቀምጡት ወንጌል ወጣ አለ። እስቲ አሜን። ስለዚህ የሮም ቅዱሳን እንደዚህ በአካል የተዋወቁት ራሱ ታስሮ ነው። በመከራ መጽናት የሚል በጣም ብርቱ ትምህርት አለው ጳውሎስ ለነሱ። ክብር ለኢየሱስ ይሁንና ቸርቿ በነ ማርቆስ ዮሐንስ የማርቆስ ወንጌልን የጻፈው ሰውዬ ማርያም የምትባል እናት ያለችው የሐዋርያት ሥራ መንፈስ ቅዱስ የወረደበት ቤት ምናምን ጴጥሮስ ተፈቶ ይመጣ የዛ ቤት ልጅ የጴጥሮስ ስብከት ውጤት ነው ባይዘው የማርቆስ እና ያው ወንጌሉ ራሱ የጴጥሮስ ስብከት ትንታኔ አይደል። እና እቺ ለዚች ቤተ ክርስቲያን ነው እንግዲህ እየተጻፈ ያለው። እቺ ቸርች በመከራ መካከል ጸንታ ወንጌል ይዘ የቆመች ቸርች ናት። እና ለዛ ነው በጣም የሁላችንም የወንጌላውያን እኮ ኢቫንጀሊካልስ ሰርክል ላይ እኮ የምናስተምረው የመጀመሪያ ትምህርት ብለን የደህንነት ትምህርት እኮ በጣም ብዙ የተቀዳው እኮ ከሮሜ ነው። ሮሜ ላይ እኮ ነው ያለው። በጣም ብዙ የተቀዳው ከሮሜ ነው። በጣም በስላችሁ ደግሞ ሙክክ ስትሉ ሮሜ ላይ ባይዘው ለአዲስ ብቻ አይደለም። በጣም ስትበስልም አትመረቁ እዚሁ ነው። ለምን መሰላችሁ? የሮሜ ደብዳቤ ያላቸው አሁን የሮም ቸርች ቆሮንቶስ ደብዳቤ እጃቸው ላይ የለም። የቆላሲያስ ደብዳቤ እጃቸው ላይ የለም። የሮሜ መልእክት ብቻ ነው እጃቸው። ማቴዎስ ወንጌል እጃቸው ላይ የለም። ከአዲስ ኪዳን መጽሐፍት ባይዘው የሮም መልእክት ብቻ ነው እጃቸው ላይ ያለው። እነሱ የሮሜን መልእክት ብቻ ይዘው ኖረው እኛ አዲስ ኪዳን 27 ይዘን እኩል እኮ ነው የምንጠየቀው። እነሱ እቺን ይዘው ጨከነው ሞተው 27 ይዘን ወቁበት ጌታ ሊመጣ በደጅ ነው። ቶሎ ክብር ለኢየሱስ ይሁን። እና ምዕራፍ 12 ምንድን ነው የሚለው? እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ጳውሎስ እያለ ያለው ራሳችሁን አቀርቡ ነው
አይደል? ሰውነታችሁ የሚለው ሁለንተና ማለት ነው። ሁለንተና ማለት ነው ስፒሪት ሶል ቦዲ ማለት ነው። ሁለንተናችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ። መስዋዕቱ እናንተው ናችሁ፣ አቅራቢ ምናችሁ። አሁን ሰውነታችሁን መስዋዕት አድርጉና አቅርቡ ይላል። ይሄ ክህነት ስራ ነው አይደል? መስዋዕት ማቅረብ የክህነት ስራ ነው። አሁን ግን ስለ እናንተ ተብሎ የሚቀርብ ሌላ ነገር ሳይሆን እናንተ ራሳችሁን ለእግዚአብሔር ነው የምታቀርቡት አለ። ራሳችሁን ለእግዚአብሔር ነው የምታቀርቡት። ስታቀርቡ ግን የምታቀርቧቸው ብሎ 3 ነገሮች አስቀምጧል። በእርግጥ ግን አሁን እኔ ክህነት ስራዋ ላይ ትንሽ ነገር ልንገራችሁ ብዬ ነው። ራሳችሁን ለእግዚአብሔር አቅርቡ አለ ጳውሎስ። ራስን ለእግዚአብሔር ማቅረብ፣ ሁለንተና ለእግዚአብሔር ማቅረብ፣ ቅዱስ ማድረግ፣ የእግዚአብሔር ብቻ ማድረግ። መሰዊያው ላይ መስዋዕት ሆኖ የሚቀርበው ነገር ሙሉ በሙሉ የመስዋዕቱ ባለቤት ይሆናል። ባለቤቱ ክሌም ያደርገዋል ማለት ነው። መስዋዕት አድርጋችሁ የምታቀርቡት ለምሳሌ በግ ከሆነ በጉ ከዛች ከቀረበበት ሞመንት ጀምሮ የአቶ ከሌ በግ አይደለም። መስዋዕቱ መሰዊያው እግዚአብሔር ከሆነ የቀረበው እግዚአብሔር። ራሳችሁን ለእግዚአብሔር አቅርቡ ማለት የማንም አትሁኑ ማለት ነው። አሁን ጳውሎስ እያላችሁ ያለው እናንተ የእግዚአብሔር ብቻ ናችሁ። እናንተ ሊወስድና የኔ ናቸው ሊል የሚችለው እግዚአብሔር ብቻ ነው። ይሄንን ግን በገዛ ፈቃዳችሁ ራሳችሁ ናችሁ የምታደርጉት። የሆነ ሰው ጎትቶ ወስዶኝ አይደለም መስዋዕት ላይ የሚያስቀምጠኝ፣ እኔ ነኝ ፈቃደኛ ሆኜ በደስታ ይገባሃል ብዬ ከአንደበቴ ቃል ከንግግሬ ከምስጋናዬ በዘለለ ራሴን ማቅረብ፣ ሁለንተናዬን ማቅረብ። ይሄ በጣም ብዙ ውሳኔ ይጠይቃል። ክብር ለእግዚአብሔር ይሁን። በጣም ውሳኔ ይፈልጋል። ራስን ማቅረብ ብድግ ብሎ ማረፍ እንደማለት አይደለም። ውሳኔ ይፈልጋል። በጣም ጨካኝ መሆን ይፈልጋል። የምትቀርቡለትን አካል ማወቅ ይጠይቃል። እግዚአብሔርን ስታውቀው ነው ራስን የምታቀርብለት። የሚቃጠል መስዋዕት ሆነ ከቀረብክ ምንህም አይቀርም። ሙሉ በሙሉ ተቃጥሎ ነው የሚሄደው። ሙሉ በሙሉ ይወስደዋል። እግዚአብሔር ሆይ ሁለንተናዬ ለአንተ ይገባሃል በሉት እኮ ነው ጳውሎስ እያለ ያለው። ሁለንተናዬ ምንም ለእኔ አይቅረኝ ነው፣ ለሌላ አይደለም፣ ለራሴ አይቅር ነው። እኔ ላይ ባለስልጣን እንዳልሆን ነው። እኔ የምገዛው የህይወት ክልል ላይ አይኑረኝ ነው። እኔ የምወስነው ነገር አይኑር ነው። ትልልቁ ላይ ብቻ ሳይሆን በጣም ማይነር ዲቴይሏ ላይ ጭምር እግዚአብሔር ይውሰደው ነው። አያችሁ፣ የሆነ ቦታ እግዚአብሔር ወስኖልኝ የሆነ ቦታ ደግሞ እኔ ገባበታለሁ እምለው አይደለም። ጥጉን ሁሉ አንተ ወሰደው ነው። በጣም ጭካኔ፣ በጣም ጨካኝ የውሳኔ ሰው መሆን ይጠይቃል። አሁን ሌላ ቢያቀርበን ታስረህ ትቀርባለህ። ራስን ስታቀርብ ግን አንተ መወሰን አለብህ። አንተው ነው የምትቀርበው። ክብር ለኢየሱስ ይሁንለት እና እኛ እንደምንፈልገው ሆነ እንድንቀርብ አይደለም መጽሐፉ የሚያዘን። መስዋዕቱ ወሳጁ የሚፈልገው ነገር አለ። እሱ እንደሚፈልገው ሆነ ነው የምትቀርበው። ስለዚህ ይህንን ሁሉ ነገር ስትሰሙ የቆያችሁ ቅዱሳን ይላችኋል። አዎ ሰውነታችሁን፣ ራሳችሁን፣ ሁለንተናችሁን ሶማ ነው የሚለው ሳርክ ሶማ ሁለንተና ማለት ነው። ሁለንተናችሁን እግዚአብሔር ምን ነው የሚፈልገው? ሁለንተናህን እንትኑ ስጠኝና እንትኑ ውሰድ። ኖ ሁለንተናህን አምጣ። ሁለንተናዬን ሰጥቼዋለሁ ማለት ነገዬን ሰጥቼዋለሁ ማለት ነው። ዘላለሜን ሰጥቼዋለሁ ማለት ነው። ፍላጎቴን ሰጥቼዋለሁ ማለት ኒድ ፍላጎቴን በሙሉ እንካ ብየዋለሁ። ወደፊት ላደርግ የምፈልገውን በሙሉ ሰብስቤ አንተ አድርግበት ብዬ ሰጠዋለሁ። ክብር ለኢየሱስ ይሁንለት። በህይወታችሁ ላይ እግዚአብሔር የማይወስንበት ለእናንተ ተብሎ የሚተርፍ ነገር አይኖርም ማለት ነው። ለእግዚአብሔር ራሳችሁን መስዋዕት አድርጋችሁ አቅርቡ። ጎናችሁ ያለውን ሰው ራሳችንን መስዋዕት አድርገን እናቅርብ በሉት። ያው ጉዳዩ የማህበር ነው አይደል? እያወራ ያለው ለቤተ ክርስቲያን ለአካል ስለሆነ የሚወራው ራሳችሁን ለእግዚአብሔር መስዋዕት አድርጉና አቅርቡ ይላችኋል ጳውሎስ።
በጣም ብዙ ነገር አለ አይደል? ሰው ከኋላው ብዙ ካሪየርስ እኮ አሉን እኮ አይደል? በቃ እኛ መወሰን የምንፈልግባቸው እግዚአብሔር እንዲገባባቸው ማንፈልጋቸው ነገሮች አሉ። ጳውሎስ ምንድነው የሚላቸው? እነሱን ክልሎች ሁሉ እግዚአብሔር ሰብሯቸው ይገባል። ለምን መሰለ? አንተ ሁለንተና መስዋዕት ሆኖ ቀረበ ማለት እንኳን ጉዳይ አንተ አተርፍም። ይሄ ነገሬ እምትለው አይደል? አንተ ራስህ ተቃጥለ ትሄዳለህ ወደ ሰማይ። ሁለንተናህን እግዚአብሔር ኮንሱም ያደርገዋል፣ ይወስደዋል፣ ጥርግ ነው የሚያደርገው። ክብር ለኢየሱስ ይሁን። እሺ በምን መንገድ እናቅርበው ታዲያ? በምን መንገድ ሲሉት ይኸው የመጀመሪያው እግዚአብሔርን ደስ የሚያሰኝ፣ ከዛ ሕያው፣ ከዛ ቅዱስ። መስዋዕቱን እግዚአብሔር ይፈልገዋል። አዎ ምንድነው መስዋዕቱ? ሁለንተናችሁ። መሰዊያ ላይ ማን ነው የሚያቀርበን? ራሳችሁ። ምን አይነት መስዋዕት ነው እግዚአብሔር የሚቀበለው? መጀመሪያ ደስ የሚያሰኝ። ደስ የሚያሰኝ ምን ማለት ነው? እንከን አልባ ማለት ነው። ጄኒዩንሊ እግዚአብሔር እንከን ያለው ነገር ስለማይቀበል እንከን አልባ ማለት ነው። አንካሳ ያልሆነ ምራጭ አይፈልግም። የተመረጠን አይፈልግም። ይሄ እስቲ እንትኑን እንስጣው አይደለም። የመጀመሪያው ደስ የሚያሰኝ ማለት ካሉት መካከል በኩሩን አይደለም የሚቀርብለት ለእግዚአብሔር። በኩር ብቻ አይደለም፣ በሰውነቱ ላይ ተፈልጎ እንከን የሌለበት። እንደዛ ካልሆነ አይቀበልም፣ ደስ አይሰኝም በዚህ። ስለዚህ ጳውሎስ እንደዚህ ነው የሚላቸው፣ እግዚአብሔርን ደስ የሚያሰኝ መስዋዕቱ መሆን አለበት። ምን ማለት ነው? እንከን አልባ፣ ማንነቱን የሚመጥን እግዚአብሔር ደስ እቀበለዋለሁ ይላል። እናንተ እንኳን የምትፈልጉት ነገር በጣም ንጥር ያለ አይደል? አሁን እንከን የሌለበት ነገር ሲቀርብላችሁ እንዴት ነው የምታደርጉት? ትንሽ እንከን ያለበት ነገር ሲሆንስ አላከበረኝም ነው የምትሉት። ከክብር ጋር ነው የሚያያዘው። አላስደሰተኝም አይደለም የምትሉት። ቢያከብረኝ ይሄን አያረግም ነው። ደስ የሚያሰኘው ማለት እንከን ያለበት ከሆነ ለክብሩ አይመጥንም፣ አይቀበለው። ስታቀርብ ራስህን የእግዚአብሔርን ፕሮቶኮል የሚመጥን አድርገህ አቅርብ። በልጁ በክርስቶስ ኢየሱስ በኩል አይደል የቀረበህ እግዚአብሔር? በልጁ በክርስቶስ ኢየሱስ በኩል ራስን አቅርብለት። ደስ የሚሰኝ ይሄው እንካ ሁለንተናዬን ስትል ደስ ይለዋል። ይሄንን ውሰድና እግዚአብሔር ሆይ ይሄኛው ለኔ ይቅርልኝ ስትል አልቀበለውም። ለምን? ሁሉንም ነው የምፈልገው። በህይወታችሁ ላይ ለእናንተ ተብሎ የሚቀር ነገር የምታስተርፉት ነገር ካለ እግዚአብሔር የጎደለ ነገር አይወስድም። ሁለንተናችሁን በፈቃዳችሁ በደስታ ስታቀርቡ በደስታ ይቀበለዋል። ይገባዋል። ይዲዘርቭ እግዚአብሔር ያንደበቴ ቃል አይደለም እኮ እኔ ነኝ እኮ የምገባው። እሱ እኔን ገንዘብ ለማድረግ ራሱን ነው የሰጠው። ሰማይ ሆኖ እወድሃለሁ አይደለም ያለኝ፣ መጥቶ ነው የሞተልኝ። ስለዚህ የሚጠይቀኝ እወድሃለሁ የሚል ቃል አይደለም፣ ራስን ስጠኝ ነው። እና ሙሉ በሙሉ ሁለንተናን አምጣ። ኢየሱስ ሁለንተናውን ሰጥቶ ነው አባቱን ደስ ያሰኘው። ሁለንተናን ሰጥቶ ነው ደስ የምታሰኘው። እግዚአብሔርን ደስ የሚያሰኝ ምን ማለት ነው? እግዚአብሔርን የሚመጥን እግዚአብሔር ይገባኛል ይላል። ይሄ መስዋዕት ይገባኛል። የሚቀርበው መስዋዕት አንድም ነገር አይቀርም፣ ሙሉ በሙሉ ነው የሚወስደው። ለከሌ ተብሎ እግዚአብሔር የሚያስቀረው ነገር የለም፣ ሙሉ በሙሉ ይወስደዋል። ደስ የሚያሰኝ ማለት ሁለንተና ማለት ነው። ሁለንተና ጎዶሎ ያልሆነ ወዳጆች፣ በጣም በጥንቃቄ በእውነት ነው የምላችሁ። ለምን መሰላችሁ? አሁን ይሄንን እኔ እንደ ትምህርት ብቻ አይደለም እነግራችሁ፣ ህይወታችን ላይ እንድናዛምደው ነው። ጳውሎስ ትምህርት አይደለም እያስተማረ ያለው። እስከ ምዕራፍ 11 እኮ አስተማረ። ምዕራፍ 12 እኮ አዛምዱት ነው፣ መሬት ይውረድ ነው ትምህርቱ። ስለዚህ ራሳችሁን አቅርቡ። ምን አድርገን? እግዚአብሔርን ደስ የሚያሰኝ አድርጋችሁ። ደስ ይሰኝ በእናንተ። እግዚአብሔር ከሰማይ ሲያይ ፈገግ ይበል፣ አሉኝ ይበል። በልጁ የተናገረውን በእኛ ይድገም ማለት ነው። አሁን ኢየሱስን አየው እኮ አብ። ትዝ ይላችኋል? ሰው መሃል ሁለት ያየው ሰው መሃል ሁሌ እኮ ነው የሚያየው። ሰው መሃል ግን እንዲመሰክር ሆኖ ታየ ኢየሱስ። የተጠመቀ ቀን አባቱ መጣ። በእርሱ ደስ የሚለኝ
አብ እንዲህ አይቶት ምን ቀረው? አባቱን ለማክበር ሁሉን አለይቶ ተደስቼበታለሁ። ለምን? እኔን ለማክበር ክብሩን ትቶ እኔን ለማክበር ሁሉን ትቶ ሊብራራ የማይችል ክብር ትቶ ራሱን ባዶ አድርጎ በሰው ምሳሌ ተገኝቶ የባሪያ መልክ ይዞ ለመስቀል ሞት እኮ ሊታዘዝ ነው የመጣው። እኔን ታዞኝ ነው በእርሱ ደስ የሚለኝ የምወደው እግዚአብሔር። ደስ አለኝ ብቻ አይደለም ያለው እወደዋለሁ። ልጄ እግዚአብሔርን ያስደሰተው ኢየሱስ ነው። እማስደስተው ኢየሱስ ባስደሰተበት መንገድ ነው። ኢየሱስ ሁለንተናውን ሰጥቶ ካስደሰተው ሁለንተና ሰጥቼ ነው ማስደስተው። ኢየሱስ ባስደሰተው መንገድ በሌላ መንገድ በመወከር እግዚአብሔር ተደስቶ ጨርሷል በልጁ። እግዚአብሔር ዘንድሮ ደስ የሚለው አንተ ላይ ልጁን ሲያይ ነው። ድገምለታ ኢየሱስን አሳየው። ያኔ ይደግማታል ያችን ቃል። እኔ ምንም ጽድቅ ደርድሬ አላስደስተውም። ለምን ሰው የኛ ጽድቅ ተከማችቶ ተሰብስቦ እንሰርቻለሁ እንትን ቧጥጬ ተቧጥጬ ምን ብዬ ይዤለት ስመጣ ጽድቃችን በፊቱ የመርገም ጨርቅ ነው የሚል ቃል አመባቸው። ምንድነው የኑሉ እርግማን ሰብሰብ መጣ ይላል። አንተ እኮ ጽድቄ ብለህ አስቆጥራለሁ ብለህ ምን የእርግማን በርግማን ልጁን ሴስ የምወደው የተደሰትኩ እና እግዚአብሔር አጭር መንገድ እኮ ነገረን እኮ ልጄን አንተ ላይ ሊሆንና ልደሰትብህ። እግዚአብሔርን የምታስደስተው ልጁን አሳይተው። ኢየሱስ ሁለንተናውን ሰጥቶ አባቱን ካከበረ ሁለንተናን ሰጥተ ኢየሱስን ስታከብር አብ ከሰማይ አክባሪ አግኝቻለሁ ይላል። እግዚአብሔርን ደስ የሚያሰኝ አርጉ። እግዚአብሔርን ደስ የሚያሰኝ ማለት ምንም ጎዶሎ ያልሆነ ሙሉ የሆነ መስዋዕት አቅርቡ። ለእናንተ ተብሎ የሚተርፍ ቤተሰብ አይኑራችሁ። ቤታችሁን ሰብስባችሁ አቅርቡለት። ለእናንተ ተብሎ የሚቀር ኮምፈርተብል ዞን አይኑራችሁ። ሰብስቡና ሰውለት ላይ ሁሉ ነገራችንን ምቾታችንን መከራን ሰዋ ቢባል ምን መከራ ድሮም አልፈልገውም ነው የምንለው። ምቾትን፣ ክብርህን፣ ስምህን፣ አቅምህን ለፍተ ያገኘኸውን ነገር የምትጠነቀቅለትን በጣም ማንም እንዳይነካብኝ የምትላትን አምጥተ ሰዋት። አሜን ነው። መጽሐፍ ቅዱስ ላይ እግዚአብሔር የጠየቃቸው እሱን ነው። አባቶቻችን እሱን የሰጡ ሰዎች ባለ ታሪክ ሆነዋል። እግዚአብሔር ደስ የሚያሰኝ። ከዛስ ሁለተኛው ቅዱስ ቅዱስ ማለት ኃጢአት አልባ ማለት። እግዚአብሔር በባህሪው ቅዱስ ነው። ታውቃላችሁ አይደል? እግዚአብሔር ቅዱስ ነው እና እኛ ቅዱስ ነን። ይለያያል። እግዚአብሔር ቅዱስ ነው ስንል ኃጢአት የማይሰራ ነው እያልኩ አይደለም። ሲጀመር እግዚአብሔር ኃጢአት የሚሰራ የማይሰራ የሚባል አምላክ አይደለም። ኃጢአት አያውቅም። ኃጢአት የማያውቀውን እርሱን ነው ተብሎ የተጻፈው። እግዚአብሔር ኃጢአት አያውቅም። አሜን በሉ። የእግዚአብሔርን ህልውና ኃጢአት አክሰስ አያደርገው። በጣም አስደናቂ ነው። እኔ ኃጢአት የማያውቅ አላውቅም ከእግዚአብሔር ውጪ። አሁን ኃጢአት የማያውቅ ስንባል በብርሃን ደረጃ ነው እኮ ያወቅነው። በብርሃን እግዚአብሔር ኃጢአት ያውቅም በራልን እንጂ በፍጥረታችን ስንፈጠር ጀምሮ እንደውም በእውነት ጳውሎስ ጌታ ይባርከው አንዳንዱ ሲኩራሩ፣ እኛ እንኳን ኢትዮጵያውያን ነን ግን ሲኩራሩ ምን ያመና አዛብ ነው። ሁላችን ከመስቀል ወደዚህ ነን። ከመስቀል ወደዚህ ያሉት ናቸው የሚኩራሩት። ሲኩራሩ ከፍጥረታችን የቁጣ ነው እኮ የሚለው ሰው ታውቃለህ። ብድግ ይላል። እንዴት እኔ አብርሃም ወገን ሲል ጌታ ኢየሱስ መጣ። ዮሐንስ 8 ላይ እናንተ የፉኝት ልጆች ከአባታችሁ ከዲያብሎስ ሲል እኛ የአብርሃም ልጆች ነን አሉት። የአብርሃም ልጆች ብትሆኑማ አብርሃም እኮ ቀኔን ናፈቀ። አብርሃምማ መቼ ነው የሚመጣው ብሎ እንደዚህ አንጠራርቶ አየ። አብርሃምማ እኔም በመጠበቅ አይደለም የሚታወቀው። እሱ ይመጣል ብሎ እኮ ነው በገዛ ሀገሩ በድንኳን የኖረው ሰውየው። እሱ ይመጣል ብሎ አይደል እንዴ ልጁን ይስሐቅን ወስዶ ሊያርድ የነበረው? አብርሃምማ ቀኔን ናፈቀ አላቸው። እንደዚህ ያሉት አዩትና አንተ ገና 50 ዓመት ያልሞላ ሰውዬ አብርሃም ቀኔን ናፈቀ?
አብርሃም ሳይወለድ እኔ ነኝ አለ። እንደዚህ ሊል የሚችል ጌታ ብቻ ነው። አብርሃም ቢፎር አብርሃም ወዝ አይ አም እንትኑ ልክ አይደለም አይደል? ኮንስትራክሽን ለኛ ልክ አይደለም፣ ለኢየሱስ ልክ ነው። ለኛ ወደ ኋላ ዛሬ ወደፊት ምናምን አለን። ኢየሱስ አብርሃም ሳይወለድ እኔ ምን ማለት መሰለ? ከአብርሃም በፊትም ዛሬም ለኔ አሁን ነው። ምን ማለት ነው? የዘላለም አምላክ ነኝ ነው። አሁን እናንተ መሃል ቆሜ ስበላ ስጠጣ አጋንን ሳስወጣ በየምኩራቡ ስሰብክ ስጠኝ እኩያ እንዳልመስልህ ነው። ከአብርሃም በፊትም ዘንድሮም ለኔ እኔው ነኝ። አንቼንጀብል ጋድ የማይለዋወጥ አምላክ ነኝ። ሰደቡት ይላል። ከዛ እውነታቸው ነው። እኛም በርቶልን ነው፣ ገብቶን ብቻ አይደለም፣ ብርሃን ነው። ክብር ለኢየሱስ። እና ጌታ ኢየሱስ ክርስቶስ እናንተ ከአባታችሁ ሊመኩ ሲሉ እኮ ነው የአብርሃም ዘር ነው ሲሉ፣ አባታችሁ ዲያብሎስ ነው፣ አብርሃም አይደለም ማለት። ከፍጥረታችሁ ቁጣ ልጆች እግዚአብሔር ሰብሮት ሕያዋንና ቅዱሳን አርጎን ነው በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ። እግዚአብሔር ቅዱስ ነው ስትል ደስ የሚያሰኝህ ላቀርብልህ ስትለው እኔ ቅዱስ ነኝ ይላል። ቅዱስ ነኝ ማለት ኃጢአት አልሰራም ማለት ሳይሆን የኔ አይነት የለም ማለት ነው። እግዚአብሔር ቅዱስ ነው ማለት አይነት የለውም ማለት ነው። የሚመስለው የለም ማለት ነው። ቅዱስ ነኝ ሲል አሁን ከኃጢአት አንጻር አይደለም ቅዱስ ነኝ የሚለው። የኔ አይነት አምላክ በዘላለም ውስጥ የለም፣ እኔ ብቸኛ ነኝ። ታዲያ የሚገባኝ ኃጢአት የሌለበት ነገር ነው። ስለዚህ መስዋዕቱን ስታቀርበው ሁለንተናዊ አርገው፣ ቀጥሎ ቅዱስ አርገው። አይቀላቀል። ኑሮ ነው ይሄ፣ ህይወት ነው ይሄ፣ አቋም ነው ይሄ። ኑሯችሁ በቅድስና ይሁን ማለት ነው። አሜን። አይዟችሁ። እኔ ብዙ አላጠያየቃችሁም፣ ግን እንደው ዝም ብላችሁ ጎናችሁ ቅድስና እንዴት ነው በሉት። እኔን አልገልጥም ተባባሉ እስቲ። ለምን መሰላችሁ? እግዚአብሔር እኔ ቅዱስ ነኝ አለ፣ የሚመስለኝ የለም አለ። እና በኑሯችሁ ቅዱሳን ሁኑ፣ የተቀደሳችሁ ሁኑ። ኃጢአት አይግባ መሃል ላይ። ኃጢአት ካለ አልቀበለውም። ሁለንተናዊ አርገህልኝ፣ ኃጢአት ግን መሃል ላይ ካለበት አልቀበለውም። እኔ የምቀበለው ቅዱስ ነው፣ ንጹህ ነው። ለምን? እኔ ቅዱስ። የአሕዛብ አማልክት ይቀበላሉ። ሲጀመር የአሕዛብ አማልክት እንደነ አፍሮዳይት አይነት ጣዖታት በኃጢአት ነው የሚመለኩት። ኢቭን ወርሺፕ ሲደረጉ ባይዘው በኃጢአት ነው፣ አመጽ እየተደረገ ነው አምልኮ የሚቀበሉት። እግዚአብሔርስ ቅዱስ ነው። ኃጢአት ካለ አይቀበልም። ታዲያ ቅዱስ የሆነ መስዋዕት አድርጉት። ምናችንን? ራሳችንን። ኑሮ ቅዱስ ሲሆን አገልግሎት እሱ ነው። ለአእምሮ የሚመቸው አገልግሎት የቱ ነው? በቅድስና መኖር። የ30 ደቂቃ ፐርፎርማንስ አይደለም አገልግሎት። እዚህ ጋር ቆሜ ለ40 ደቂቃና ለ1 ሰዓት ቆሜ እምሰብከው ስብከት አይደለም። ይሄ የአገልግሎቱ ውጤት ነው የሚሆነው። አክቲቪቲው ውጤት ነው የሚሆነው። አገልግሎቱ ህይወት ነው። እግዚአብሔር ሁለንተናህን ስትሰጠው የትም ያንተ ሁለንተና የእግዚአብሔር ሲሆን ደስ ይለው። ቀጥሎስ ቅዱስ አድርገው። ኃጢአት ላይ እግዚአብሔር በጣም ሲሪየስ ነው ባይዘው አይደል? ኃጢአት ላይ ሲሪየስ ነው። የኃጢአት ደግሞ ፔናልቲው ዴዝ ነው። ለምንድን ነው እግዚአብሔር ቅዱስ አድርጉልኝ ኃጢአት እንዳይገባ የሚለው? ለምንድን ነው የሚለው እንደዛ? እግዚአብሔር በባህሪው ቅዱስ ስለሆነ ኃጢአትን አይቶ አያልፍም፣ ይቀጣል። እና ቅዱስ ይሁንልኝ፣ ቅዱስ ከሆነስ ይሸልማል። ኑሯችን በቅድስና ይሁን ነው የጳውሎስ ትምህርት። ሮሜ 7ን አለመቸለት አሁን ያያችሁት የሮሜ 7 ትምህርት የሚሰቃየው ሰው አይደል? የሚሰቃየው አይምሮዬ በእግዚአብሔር ሕግ ደስ ይለዋል። ምን ማለት ነው? ምኩራብ ቆመው ሕጉን ያነቡታል። እንደዚህ እኮ አይደለም፣ ትምህርት እኮ አይደለም። ምኩራብ ሕግ ነው የሚነበበው። ተነቦ ነው ወደ ቤት የሚኬደው። ሲነበብ ዋው አቤት የእግዚአብሔር ሕግ ብሎ ተደስቶ ሲወጣ በሰውነቱ የሚሰራ ሌላ የኃጢአት ሕግ አለ። ታግሎ አቃተው። እኔ ምንኛ ጎስቋላ ነኝ አይደል ያለው። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እስኪል ድረስ ተሰቃየ። ከዛ ማነጻ ወጣው።
የክርስቶስ መንፈስ ሮሜ 8 አይደል? በክርስቶስ ኢየሱስ ያለ ማንም ኩነኔ የለባቸውም። በሱ ያለ የህይወት መንፈስ ከኃጢአትና ከሞት ሕግ ነፃ ወጣኛል። ኦሬዲ ነፃ ወጥቷል ጳውሎስ። እዚህ ጋር ምዕራፍ 12 ላይ ዲል እያደረገው ያለው ሰው የምዕራፍ 8 ላይ ነፃ የወጣ ሰው ከኃጢአት ጋር ባለ ጉዳይ እግዚአብሔር በህይወት መንፈስ ነፃ አውጥቶታል። ኦሬዲ ነፃ ያወጣ ሰው ነው። ስለዚህ እግዚአብሔር ቅድስና ይኑር ሲለው ኦሬዲ ነፃ መውጫውን ሰጥቶታል። ኃጢአት በእኔ ላይ እንዳይገዛ የህይወት መንፈስ የሚባል ተሰጥቶኛል። እንደዛም ሆኖ ግን የመጎተት አቅሙ ትልቅ ነው። ኃጢአት የመጥለፍ አቅሙ ትልቅ ነው። ስለዚህ እኮ ነው በየመሃሉ እንደማንቃት ይመቷቸዋል። ንቃ፣ ተነስ፣ ተቀደሱ። ክብር ለኢየሱስ ይሁን። የሚቀድሰን የክርስቶስ ደም ቃል፣ የክርስቶስ ደም የሚቀድሰን የክርስቶስ ደም። ልጆች ኃጢአትን ብታደርጉ ጠበቃ የሚቀድስ የክርስቶስ ደም አለ። እሱ ግን ላለመቀደስ ላይሰንስ አይደለም። መስት ጳውሎስ የሚያቀርበው ሆሊነስ ቅድስና ኢት መስት መኖር አለበት። በዚህ መሆን አለበት። ግዴታችን። ብንቀደስ ጥሩ ነው እንዴ እምንለው አይደለም። ግዴታ ነው መቀደስ። አሜን ነው። መስዋዕቱ ቅዱስ ይሁን እንዳይነካካ። እግዚአብሔር ለበዓል የቀረበ መስዋዕት ለእግዚአብሔር አይቀርብም። ሲን መሃል ላይ ኃጢአት መሃል ላይ ገብቶበታል ማለት ነው። የኔ አይደለም እያለ ነው እግዚአብሔር። የሌላ ነው አልቀበል። ስለዚህ ህይወት ነው አይደል? ቅድስና የ5 ደቂቃ ልምምድ አይደለም። የላይፍ ታይም ኮሚትመንት ነው። የላይፍ ታይም ኮሚትመንት ነው። ሁል ጊዜ ነው። የዛሬ ዓመት የነበረኝ ቅድስና አይባልም። አሁን ነው፣ ዛሬ ነው። እምነትና ቅድስና አሁን ነው። የዛሬ ዓመት የነበረኝ እምነት ይገርምሃል አይባልም። ሞታል ማለት ነው። የለህም ማለት እኮ በህይወት የለህም። የዛሬ ዓመት ይገርምሃል ካልክ የለህም ማለት እምነት አሁን ነው። አሁን ነው። አሁን የምትኖረው በእምነት ነው። ቅድስና አሁን ነው። አሁን ክብር ለኢየሱስ ይሁን። ስለዚህ በአይምሮአችን፣ በድርጊታችን፣ በንግግራችን በቃ ለእግዚአብሔር ይገባዋል። እኔ በቅድስና ስኖር እኮ እየተሰቃየሁ አይደለም። በኃጢአት መኖር ነው ሲቃይ። ቅድስና እኮ አርነት ነው፣ ነፃነት እኮ ነው ቅድስና። ከእስራት መፈታት እኮ ነው ቅድስና። ክብር ለኢየሱስ ይሁን። ዓለም የማትችለው ለቤተ ክርስቲያን የተሰጠው ህይወት ቅድስና እኮ ነው። ዓለም አትችለው። ቅድስና እኮ እንደ ወንዝ ነው ከውስጣችን የሚወጣው። እንደ ወንዝ ፍሎ አለው፣ ከረንት አለው። ኢየሱስ ጌታ ነው። የሆነ ነገር ማድረግና አለማድረግ አይደለም አይደል? እንትን አድርግ እንትን አታርግ እኮ አይደለም። እሱ መውጤቱ ነው። ቅድስና ህይወት ነው እኮ ከውስጥ የሚወጣ ወንዝ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በእኛ እያደረገው ያለው ነው። ፕራክቲካሊ ደግሞ እኛ ምላሽ የምንሰጠው። ስለዚህ መስዋዕቱ እግዚአብሔርን ደስ የሚያሰኝ መሆን አለበት። ቀጥሎ ቅዱስ መሆን አለበት። ከዛስ ሕያው መስዋዕት የለም። ታውቃላችሁ አይደል? መስዋዕቱ ሁሉ ይሞታል፣ ስለሚሰዋው ይሞታል። ሕያው መስዋዕት ማለት ከኑሮ ጋር የተያያዘ እየኖርን ነው ማለት እየኖርን ነው ወክ እያደረግን ነው ማለት ነው። እግዚአብሔር ሁሌ ይቀበለዋል። መስዋዕት የተሰዋ ሰዓት የቀረበ ሰዓት ይሞታል። ጳውሎስ እያላቸው ያለው ሕያው መስዋዕት አድርጋችሁ ራሳችሁ እግዚአብሔር አቅርቡ። ነዋሪ ነው። እግዚአብሔር የሚቀበለው ነው፣ የሚያሸተው ነው። መቼ ነው? ሁል ጊዜ። ከመሰዊያው ላይ አንወርድም፣ ከመስቀሉ ላይ አንወርድም። ክብር ለኢየሱስ ይሁን። ከመስቀል ላይ አንወርድም። ወደ መስቀል እየሄድን ነበር። በቃ አሁን ከክርስቶስ ጋር ተሰቅለናል። መስቀል ተሸክመን ሰዎች አዩን መንገድ ላይ። የመስቀል መንገድ ዋን ዌይ ነው። መስቀል የተሸከመ ሰው ተቃለች አይመለስም፣ በዛው ነው የሚቀረው። የሰው እንደ ማን የኢየሱስን የተሸከመለት እንደሱ ከሆንክ ነው አድርሰ ማኪያቶ ስጠጣ ያገኘዋል። የራስን መስቀል ከተሸከምክ አትመጣም፣ ይሰናበቱሃል። ባይዘው ለምን አይመለስ መኖር ያቆማል ማለት አይደለም። በሌላ መልክ ለሌላ ነገር ይኖራል። ለዓለምና ለኃጢአት ይሞታል፣ ለእግዚአብሔር በዛ ቅጽበት ደግሞ ሕያው ይሆናል። ክብር ለእግዚአብሔር። ከክርስቶስ ጋር ተሰቅለናል። የዓለም የሆነው ኃጢአት የሆነው ነገር ኮንታሚኔት አያረገንም፣ አይመርዘንም። በጽድቅ በቅድስና በንጽህና እንኖራለን።
እያላቸው ያለው ጳውሎስ እሱን ነው። ከዛ ደግሞ ይሄ ሕያው ነው፣ ሕያው ነው፣ ሁልጊዜ የሚታይ የሆነ ቀን ተሰቅለን የሆነ ቀን ወርደን አንገኝ። ስለዚህ ከተማ ማል እንዳያገኟችሁ። ዓለም ለእኔ እኔ ለዓለም የተሰቀልኩበት የክርስቶስ መስቀል አለ ጳውሎስ። በቃ I am crucified with Christ፣ ከክርስቶስ ጋር ተሰቅያለሁ። ክብር ለኢየሱስ ይሁን። ከዚህ በኋላ ያሉት ክፍሎች በሙሉ መንፈሳዊ አገልግሎት፣ በፍቅር የሚሆን ህብረት ምናምን ነው። ምዕራፍ 12 ባይዘው ቁልፏ እቺ ሁለቷ ቁጥር ነች ቁልፏ። ይሄንን የሆነ ሰው በዚህ አይነት የህይወት አቋም ውስጥ ያለ ሰው ከዚህ በኋላ ያሉት አገልግሎቶች ናቸው። ባይዘው ለኃጢአት ሞቶ ለጽድቅ ሕያው የሆነ በቅድስና የሚኖር ሰው፣ ለእግዚአብሔር ራሱን እግዚአብሔርን ደስ የሚያሰኝ አድርጎ የሚያቀርብ፣ ለእግዚአብሔር ራሱን ሕያው አድርጎ የሚያቀርብ፣ ለእግዚአብሔር ራሱን ቅዱስ አድርጎ የሚያቀርብ ሰው ከዚህ በኋላ ያለው አገልግሎት ነው። ከዚህ በኋላ ስጦታዎች አሉ። ለአንዱ እንትን ሰጥ ለአንዱ ሰጥቶታል። በአግባብ በቤተ ክርስቲያን መካከል እግዚአብሔር በሰጠን በተቀበልናቸው አገልግሎት እናገልግል ነው። ከዚህ በኋላ የትኛው ሰውዬ ነው የሚያገለግለው? ከላይ ያለው ሰውዬ ነው የሚያገለግለው። ለኃጢአት ሞተ ለእግዚአብሔር ጽድቅ ብድግ ብለህ ሕያው ስትሆን በቅድስና ስትኖር ቸርች ውስጥ ያለ አክቲቪቲ የቤት ስራ የሆነብህ። ኃጢአት በህይወት ላይ ካለ ባይዘዌ በጣም ጭንቁ ምንድነው ካላችሁ አገልግሎት ጭንቅ ነው። አገልግሎት ማለት መስበክ አይደለም እያወራሁ ያለሁት፣ ከእግዚአብሔር ጋር መሆን በጣም ጭንቅ ነው። ለምን? የማይፈልገው ነገር አለ እግዚአብሔር እና እንደፈለክ አታገኘው። በእግዚአብሔር ሰላም መኖር ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን ግንኙነት ነው። ፒስ ኦፍ ጋድ ጊፍት ነው። ፒስ ዊዝ ጋድ ግን ግንኙነት። ኃጢአት ልክ ሲገባ ፒስ ዊዝ ጋድ ይበጠበጥብሃል። እግዚአብሔር ውስጥ ይወቀሳል። ተነስተህ ብርክክ ትላለህ። ማረኝ እግዚአብሔር ይቅር በለኝ ስትል ከዛ ጌታ ምን ይላል? እኔ ይቅር እልሃለሁ ግን ንስሐ ላይ ደግሜ አላረግም የሚል ንስሐ ሜታኖያ ነዋ አይደል? ሜታ መናዘዝ ነው። ኖያ እኮ አቅጣጫ መቀየር። እግዚአብሔር ሆይ ይሄንን ጉዳይ ማረኝ፣ ወደዚህ ነበር እየሄድኩ የነበረው፣ አዎ አሁን ስነሳ ወደዚህ። ንስሐ እኮ እሱ ነው። እንደሱ ነዋ። ከዛስ አሁን በቃ ይስተካከላል። ክብር ለኢየሱስ ይሁን ትላለህ። ምን ይቅር ብሎኛል፣ ኢየሱስ ጌታ ነው። በቃ እሷ ከተበጠበጠች ግን ከሰው ጋር ማውራት አይችልም ክርስቲያን። ባይዘው ኃጢአት ህይወቱ ላይ ሲኖር ከእግዚአብሔር ጋር አይደለም እኮ ከሰው ጋር ትጣሉ። ተውባክ ቁጥ ያደርጋል። ለምን? ከእግዚአብሔር ጋር ያለ ወደ ላይ ልክ ካልሆነ ወደ ጎን ልክ አትሆንም። ቅድስና ወደ ላይ ነው። ያኛው ልክ ሲሆንስ አጠገብ ያለ እየወጋ ጌታ ይባርክህ ትለው። ለምን? ዋናው ያ ነው፣ ህይወት ነው። ከረንቱ ፍሎ እያደረገ ነው። ወደ ጎን ብሌሲንግ ነው የምትሆነው። ያኛው ሲበጠበጥብስ ይሄኛውንም ትረብሸዋለህ። ስለዚህ ጳውሎስ ከዚህ በኋላ ያለው መንፈሳዊ አገልግሎቶች ናቸው። እነዚህ መንፈሳዊ አገልግሎቶችን ለማገልገል የሚያገለግለው ሰውዬ ሕያው ቅዱስ እግዚአብሔርን ደስ የሚያሳይ መስዋዕት ሆኖ መቅረብ አለበት። በገዛ ፈቃዱ ለመሞት የፈቀደ ወዶ ሟች። ጳውሎስ እኮ ወስዶ ሰቀሉኝ አይደለም ያለው፣ ተሰቅያለሁ። ማን ሰቀለ? ፈቅጄ ራሴ እሺ ብዬ ስሞት እኔ ነኝ የምሞተው። ሲያስነሳኝ እሱ ነው የሚያስነሳኝ። መሞቴ ነው ውሳኔ ነው። እግዚአብሔር ኑ ልግደላችሁ አይደለም። ራስን ሄደህ የምትሰቀለው መስቀልን ተሸከም ይላል፣ ተከተለኝ ይላል። እንሙት ትሞታል። ሲያስነሳስ ኢየሱስ ሞተ። ያስነሳው አብ ነው። እምንወስነው እኛ ነን፣ እምንጨክነው እኛ ነን። የሚቀጥለው ትንሣኤው የእግዚአብሔር አብ ይቀሳቅሳል፣ ሕያው አድርጎ ያኖርሃል። ክብር ለኢየሱስ ይሁንለት። ከዚህ በኋላ ያሉት እንግዲህ አገልግሎት ክፍሎች ናቸው። ጳውሎስ የአገልግሎት ክፍሎችን የሚያቀርባቸው በአካል ክፍል ነው። በእኛ ሜታቦሊክ ሲስተም ነው የሚያቀርባቸው። አስቡት እንግዲህ ለራሱ የማይኖር ሰውዬ፣ የሞተ ሰውዬ፣ ለእግዚአብሔር ብቻ ሕያው የሆነ ሰው የአካል ክፍል ሲሆን፣ እሺ
አሁን ለምሳሌ በአካል ክፍል ጳውሎስ ስላስቀመጠው እኔ በአካል ክፍል ባስረዳችሁስ እጄ አፌ ሲያወራ ለማስረዳት እጄ ወዛወዘ። እኔ አሁን እየተወዛወዘ እንደሆነ ባይዘው ወይ አሁን ልወዛወዝ አይለኝም። እነስራ እንዴ ተባብለው እንዴ የሚሰሩት ዲፎልት ነው። ዝም ብለው ነው የሚሰሩት። ዝም ብለው ሃርመኒው ያልሰራ ቀን ነው ሆስፒታል ምን ሄደው የጠየቀኝ ቀን አየ ለኃጢአት ሞተ ለእግዚአብሔር ሕያው ስትሆን ሰርቪሱ እንት ላርግ እንዴ አትልም። እያረከነ በዛ ቅጽበት ስራ ላይ ነህ። እጅ ያንደበቴን ለማድረግ በአፌ የሚወራውን ለማጽናት ለናንተ እንዲገባችሁ ለማድረግ እጅ ሲወራጭ እጅ እኮ ቃል የለውም። እጅ እኮ ቃል የለውም። ምን ያርግ እንዴ ቁጭ በል ግን አፍ እያወራ እንዴት ትቀመጣለህ ይላል። እጅ ባይንቀሳቀስ እኮ ሰው ይሰማል። ግን እንዴ ልግባበት ላግዝ ማን ያውቃል እኔ እንዲህ ብዬ የሚገባው ካለ ብሎ እጅ ተባብሮ እግር እነ ልብ እነ ሳምባ ይኑር አይኑር እማታስቡት ቆሽታውን ትዝ የሚል ስትናደድ ነው። ቆሽቴ ጣፊያ የት ጋ ነው ራሱ? ይሄ ሁሉ ተባብሮ እኮ ነው እያገለገለ ያለው። ሁሉ ተባብረው ሲሰሩ የማንን ሐሳብ ነው የሚያስፈጽሙት? የራስ የዚህ ይሄ ነው ሴንትራል ነርቨስ ሲስተሙ። ይሄ ነው ዋናው። ይሄ ምንድነው? በፊዚዮሎጂ ብሬን ነው የሚሉት፣ በሳይኮሎጂ ማይንድ። ይሄ ነው ዋናው። የአካሉ ራስ አለ። አካል በሙሉ ተባብሮ የሚያደርገው የራስን ነው። አሁን እጅ አፍን ልርዳ ብላ እኮ አይደለም፣ የራስ ደስታ ነው። አሁን አፍ እኮ እጅ እንዲህ ሲወራጨ ቢውል አያመሰግነውም። ተመስገን እጅ። ለምን? ሁሉም እየሰራ ነው። ባይዘው ሲሰራ እንደ ፌቨር አይደለም። እጅ በአካል ላይ ሲለፋ ውለታዩ አለ አይደለም። የሚገባኝን አድርጌያለሁ ማልጠቅም ባሪያ ነኝ ነው የሚለው መጨረሻ ላይ። አሁን ሲደክም በጣም ሲዝል አሁን አንዳንድ እምቢል የለ አገልግሎት በስቶበት ለፍቶ በላይ ሲሆንበት ይሞክራል፣ አይችልም። ይታከማል፣ ይሞክራል፣ ይታከማል። እንደምንም እንደገና ቱ ዘ ማክሲመም የሚችለውን ሁሉ ያደርጋል። ጳውሎስ የሚለው እሱ ነው። ፐርሰናል ኢጎ የአካል ክፍል ላይ የለም። ይገባኛል የለም የአካል ክፍል ላይ። ሁሉም ለአንዱ ነው የሚኖሩት። የራሳቸውን ገለዋል። አሁን እጅ የኔ የሚለው የለውም። የራስን ለማድረግ ነው እዚህ ያለው። ክብር ለኢየሱስ። ተግባብተናል። የተሰጠን ኃላፊነት አለ ጳውሎስ። ለአንዱ እምነት፣ ለአንዱ መምከር፣ ለአንዱ መስጠት፣ ለአንዱ እንትን ይሰጠዋል። እና የአካል ክፍል ላይ ያለ ስጦታ ነው። እጅ ምንም አይተካትም ሰውነት ላይ። እግር አይተካው። ተመሳሳይ ናቸው ተብሎ አምስት ጣት አለው ተባብሎ አይተካው። እጅም ባይዘው እግርን በጣም እጅ አሁን ስፖርተኞች አሁን አላቸው ኦብቪየስሊ አሁን በጣም ይሰራሉ። እጁ በጣም ትልቅ ሲሆን ጥሩ እጅ ነው የሚሆነው እንጂ እግር አይሆንም። ቆንጆ እጅ አይደርብም። ተግባብተናል። ገብቷቸዋል። የተሰጣችሁን ሁኑ ነው የሚያንገበግብህ ነገር። የራስ ፕሮግራም የአካሉ ራስ የሆነው የክርስቶስ ፕሮግራም እንጂ ያንተ የግል ጉዳይ መሆን የለበትም። ቸርች ጳውሎስ እያስተማራቸው ለሮሜ ላይ እሱን ነው። አንተ ማሞታል እና ኦሬዲ መስዋዕት ሆነ ቀርበሃል። ለራስ ጉዳይ እግዚአብሔር ገሎሃል። አሁንስ ለኔ ኑር። መሞት አዲስ ኪዳን ላይ እኮ ለኃጢአት ነው። ለኃጢአት በሞትክበት ቅጽበት ለእግዚአብሔር ነው። የኔ ከሆንክ ደግሞ ያንተ የምትለው ጉዳይ የለህም ነው።
የሰጠው ነገር አለ። የሰጠውን ነገር ለኔ ክብርና ለአካሉ ጥቅም አድርገው። እኔ ሁሌ ቸርች ሁሌ እናገራታለሁ። አካሉ አንድ ራስ ነው ያለው አይደል? ከአንድ በላይ ራስ ያለው ነገር ሁሌ አውሬ ነው። ራስ የሌለው ደግሞ የሞተ ነው። አንድ ራስ አለን። አንድ ማዘዣ ጣቢያ አለን። አንድ የህይወት ምንጭ አለን። አንድ የህይወት ባለቤት አለን። አንድ የዩኒቨርሳል ቸርች የአካሉ መሪ አንድ ራስ አለን። ክርስቶስ ኢየሱስ ነው። አካል በሙሉ ተጠረቃቅሞ እሱን ደስ ለማሰኘት ዲዛይኑን ሙሉ ለማድረግ እንታገልለታለን። አካል በሙሉ ከራስ በሚወርድ ህይወት ይኖራል። ህይወት ፕሮቫይድ የሚያደርገን እሱ ነው። ህይወት ፕሮቫይድ ያደርገናል። ትእዛዝ ይሰጠናል። ዲዛይኑን ያወርደዋል። በነርቭ በጅማት በምን አድርጎ ያወርደዋል። ላይ ታከናውናል። አስበዋል። እጄኔ የራሴ የግሌ ፕሮግራም አለኝ ቢል እዚህ ላይ አስበዋል። ልብ የራሴ ፕሮግራም አለኝ ብትል የሆነ ቀን ሌላ ቦታ ልምታ ብትል ባይዘው እጅ እዚህ ላይ መሆኑ የመጀመሪያ ጥቅም ለእጅ ነው። ከዚህ የተቆረጠ ቀን ይሞታል። ባይዘው አማረኝ ቢል እጅ ይሄ ምንድነው ብሎ አሁን ይሄ ምንድነው የራስን እስከ ምንድነው ብላ አሁን እጇን ብትገነጠል በቃኝ ብትል በቃሽ ውጪ ብትባል እጅ መንገድ ላይ እጅ ከአካል ተቆርጦ ብታዩ እንዴት ያምራል ነው የምትሉት? ገና ስታዩ በጌታ በኢየሱስ ነው የምትለው። ለምን? የሞተ ነው። ከለሩ ይቀየራል። ህይወት የለውም። አይንቀሳቀስም። ለምንም ጥቅም አይውልም። እጅ የሚጠቅመው በህይወት የሚኖረው አካል ላይ እስካለ ብቻ ደግሞ እኛ የኢየሱስ ማንነት ላይ እስካለ ብቻ ነው የምንጠቅመው። ከዛ ውጪ አንጠቅምም። ደግሞ እግዚአብሔር ሲሰበሰበው የማይጠቅም አይደለ ያለው ጳውሎስ። የምድርን አንደ በእውነት እኔ አይደለሁ ጻፍ ከፈለጋችሁ ከጳውሎስ ጋር የምድርን ምናምን ያለ የምድርን ትንሽ ነገር አይደል። ከዛ የምድርን ምንም መረጠ ሰብስቦን ጳውሎስ እነ ምንም እነ እንትና ቢሆን እኮ ለምናምን ተሽ አትሊስት ምናምን ተሆነ ሎወር ክላስ ነው ግን አለ ስቲል እንተነፈሳለን። ምንም ኖባዲ ሳምባዲ ያረገ ክርስቶስ ነው። እስቲ አሜን በሉ። በእግዚአብሔር ፊት ሞገስ የሰጠ ሌላ ዮሐንስ ነው አይደል? ዮሐንስ ደግሞ በገበሬ ነገር አቀረበው። ኢየሱስ የተናገረው ስለ የወይን ቅርንጫፍና ግንድ ምናምን አድርጎ ግንዱ ኢየሱስ ነው አለ። ቅርንጫፉኛ ነን አለ። የወይን ቅርንጫፍ ታውቃለህ፣ ከግንዱ ከተቆረጠ አጥር አይሆን ሰብስበው ያቃጥሏቸዋል። ለምንም አይሆንማ። እዚህ ላይ ካለስ ያፈራል። በጣም የሚጣፍጥ ያማረ ነገር ዓለም በሙሉ ተሻምቶ የሚወስደው ነገር ያፈራል። ከተቆረጠስ ሰብስበው አጥር ያደርጉታል። ራሱ የሚሌለው ለአጥር አይሆንም። ለሌላ ነገር ለምንም አይሆንም። በቃ የክብር ቦታችን ላይ ነው ያለ ነው። ስለዚህ ለሌላ ነገር ሞተን የራሳችንን የክርስቶስ ኢየሱስን ፈቃድና ፕሮግራም ለማድረግ ለሱ ብቻ ሕያው ነው። እንደዛ ከሆነ የተሰጠንን እንጨርሳለን። ክብር ለኢየሱስ ይሁን። ስለዚህ ይሄ አክቲቪቲ፣ ይሄ አገልግሎት፣ ይሄ የተሰጠንን ስጦታ በፍቅር እናረገው ይላል ጳውሎስ አይደል? የሚቀጥሉት የመጨረሻ ቁጥሮች ላይ ከቁጥር 9 አካባቢ ጀምራችሁ እስከ ቁጥር 21 አካባቢ ድረስ ስታነቡ በፍቅር አድርጉት ይልና ምናልባት ብትበደሉ እንኳን ከሰው ጋር አይደለም የምናገለግለው፣ የምንኖረው ከሰው ጋር እኮ ነው። በስመ አብ ከሰው ጋር መኖር ቀላል አይደለም። ከሰው ጋር ነው የምንኖረው ሁሌም። በእውነት ከጌታ ጋር ያለነው ግን መሬት ላይ ከሰው ጋር ነን። ሰማይ አልቲሜትሊ ሙሉ ድነት ያገኘ ሰው ስለሆነ ኃጢአትና ስለሌለ የሚያቆስል አይኖርም። ሰማይ መሬትስ እንዴ ስንደማ እንዴ ቡጨቅ ያረጋል። ከዛስ
አላወኩም ይላል። በጣም በቀላሉ ገንጥሎ አላወኩም ሲልህ አገኘሃለሁ እንዳትለው ነው የሚለው። እንዳትበቀል ከፍቅር በቀር እስቲ አሜን በሏ። ከመባረክ በቀር መርቁ አትርገሙ አለ። ባይዘይ ቶ እበቀልሃለሁ እንዳይመስልህ ቦጭቅ አድርጎ ገንጥሎ እወድሃለሁ ስትለው ባይዘይ አንዳንዱ እወድሃለሁ ልክ አይደለም አይደል? አንዳንድ ጌታ ይባርክ እኮ ልክ አይደለም። ጌታ ይባርክ እንደሱ ሳይሆን ቀድሞ ነው የባረካችሁ በበረከት አለ አይደል? ጠላትን እንደሱ አድርገው በደስ ሎ እግዚአብሔር ባርክ ስትለው አይደግምህም። ቦጭቅ ሲያደርገኝ ፊት ከሰጠሁት እንዳትል። ኢየሱስ በጦር እየወጉት የሾህ አክሊል አድርገውበት ተልትለውት ደሙ ወርዶ ከላዩ ላይ እያለቀ ለሞት እያጣጣረ እንደዚህ ተሰቅሎ እንዲህ ያየ የሚያደርጉትን አያውቁምና ይቅር በላቸው። እውነቱን እኮ ነው። ልቡ እኮ ነው በአፉ የወጣው። ልቡ እዚህ ውስጥ ያለው እኮ ነው እኮ የተነፈሰው። የሚያደርጉት ይቅር በላቸው ልቡ እኮ ነው እያለ ያለው። አባ አለው። አቤት አውቀው አይደለም እባክህ እንዴ አንተ እየወቁት እየተለጠሉት ሲሰድቡት መልሶ አልተሳደበም አለ ጴጥሮስ። ለምንድን ነው ይሄንን ያለው? የአይን ምስክር ነበረ። ኢየሱስ የተሰደበ ቀን የተጎተተ ቀን ነበር። ሲሰድቡት አለ ይጠብቀው ነበር። ተቃለ ሲሰድቡት መልሶ አልተሳደበም ማለት ከአፉ ተንኮል አልተገኘበትም። አልዛተምም አለ ደብዳቤ። አልዛተምን ማለት ነው ስነሳ ሳይያለሁ አላለም። አሁን ስገለኝ ችግር እነሳለሁ ከ3 ቀን በኋላ ቦታ ሲዛቸው አልዛተም። አትዛቱ አሜን በሏ። እንዴ ጎናቸው እንዴ ዝም ብላችሁ እንዳነግሩት። ይሄ እንደቀደሙ ይሄ አይን ምና በደም ንቅንቅ አርጉትና በቀል እግዚአብሔር ነው በሉት። በደም አሁንም ነቅንቁትና ጠላትን ውደደው በሉት። በጣም ብዙ ጊዜ እኮ ቸርች ራሱ አይደል? ቸርች ወንድሞቻችን እህቶቻችን አሁን አንዳንዴ የምንባባለው ነገር አለ አይደል? ልቡ ንጹህ ነው እንደው ንግግሩ አፉ ነው እንጂ እንላለን። ኧረ እዚህ ውስጥ የሌለ ነገር በዚህ ይወጣል እንዴ? አይወጣም። እዚህ አለ ማለት ነው። ብዙ ጊዜ እንደሱ አይደል? በተባከሱ ንግግሩን ድርግም አድርጎ ሰባብሮ አድቅቆ ሞተ። ንግግሩ ነው ልቡ። እዚህ ውስጥ የተቀመጠ ነገር አለ። ግደለው። እስቲ አሜን በሏ። ግደለው። በፍቅር አርጉ። ጄኒውኑ እውነተኛ ፍቅር በመካከላችሁ ይኑር። መበቀል፣ ጊዜ መጠበቅ፣ እንደዚህ አይነት ነገር በቅዱሳን መካከል ሊኖር ሊሰማ አይገባም። የጳውሎስ ትምህርት ነው። አገልግሎት ማለት ግጭት አለ። የአካል ክፍል አይደሉ? ይግጭት ይኖራል። ስታገለግሉ ትጋጫለህ። የሐሳብ ልዩነት ሚስ አንደርስታንድ ልትደራረግ ትችላለህ። ቀጥሎ ሚስ አንደርስታንድ ስትደራረግ አልተረዳኝም ማለት ነው ብለህ ለማስረዳት ትሞክራለህ። ካልተረዳ በጎ ነገር አድርገህ ታልፋለህ እንጂ ስታምብሊንግ ብሎክ ይሄ ምንድነው? የእንቅፋት አይነት ድንጋይ ተክለህ እንዲወድቅ እንዲሰናከል ፌል እንዲያደርግ አታረግም። ጳውሎስ የሚላችሁ እሱ እዛ ጋር መስዋዕት ሆናችሁ የለ? አዎ። ሞታችሁ የለ ለራሳችሁ? አዎ። ለክርስቶስ ሕያው የሆናችሁት? አዎ። እንግዲያው አገልጋዮች አድርጓችኋል። ስታገለግሉ ከሰው ጋር የምታገለግሉት ከወንድሞቻችሁ ጋር የተለያየ ግጭት ይኖራል። በፍቅር አድርጉት። በቀል እናንተ መካከል እንዳይሰማ። ጠላቶቻችሁ ወዳጁንማ ማንም አይበቀልም። ጠላቶቻችሁ መጽሐፍ ቅዱስ ላይ በጣም እናቃት አንድ ቃል አለች። በጣም ደጋግመን ስለሰማናቸው ዝም ብለን ያለፍናቸው ቃላቶች አሉ። ጠላቶቻችሁን ውደዱ
የሚለው ቃል በጣም አልሰማችሁትም? ሊነገርስ የሚገባ ነው ከመስማታችን የተነሳ ግን ፕራክቲካሊ ጠላቶቻችን እንወዳለን ወይ? ወደ ኑሮ ሲመጣስ ሳናረጋቸው አውቀን የዘለልናቸው ክፍሎች አሉ። አውቀናቸዋል፣ ዘለናቸዋል፣ አላረግናቸው። የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ። የሰው ጠላት ሊኖርህ ይችላል። በክፉ መንገድ ሊጠል የሚታገል ይኖራል። መርቀው እየረገመ እንደሆነ እያወቅ እግዚአብሔር ሆይ ይሄንን ሰው ብርሃንህን አብራለት፣ ህይወትን አፍስስለት፣ ባርከው። አንዴ ቆይቷል፣ ሳውዝ ኮሪያ ይመስለኛል፣ እንትኑን ከሰሞት ቆይቷል። አንድ ሰው የሩዝ እርሻ ያላቸው ጎረቤታሞች ናቸው እና አንደኛው በቃ ቸርች ይመጣል፣ ክርስቲያን ነው። አንደኛው ቀድሞት በጧት ይነሳና የመስኖን ውሃ ወስዶ የራሱን ብቻ አጠጥቶ ይተኛል። የዚህኛው እየተጎዳ ነው። ሲነሳ ውሃውን በሙሉ ያኛው እየተጠቀመ አስቸገረ። ከዛ መጥቶ ምክር ጠየቀ። ቤተ ክርስቲያን መጥቶ የሚያስተምረው ሰው ጠላት እንደዚህ እያረገብኝ ነው፣ ጠላቴ ነው ይሶይ ጧት እየተነሳ ቀድሞኝ ይነሳል፣ ውሃውን በሙሉ እየጨረሰብኝ፣ ምን ላድርገው ሲል እግዚአብሔር የባረከው አገልጋይ ነው። አገልጋዩ እንደዚህ ያለው ቀድሞ በጧት ተነስና መጀመሪያ እሱን አጠጥተ ከዚያ አንተን አጠጥተ ተኛ ያለው አለው። ቀድመ ተነስተ ጥርግርግ ያርጋለ ያሰና አጠጥተ ሲፈልግ እሱ ይድረቅ የጸሎት መልስ ነው እንደው ምናምን ብሎ አልሸኘውም። መጀመሪያ እሱን አጠጣለት፣ ከዛ አንተ ደግሞ የራስን አጠጣና ከዛ ተኛ። ይሄንን የተወሰነ ጊዜ ነው ያደረገው። በኋላ ሰውየውን ቸርች ይዞት መጣ፣ አሸነፈው ማለት ነው። በአንደበታችሁ ከምትሰብኩት በላይ በጎ ማድረጋችሁ ስብከት ነው። መልካም ማድረጋችሁ ወንጌል ነው። ኢየሱስን የበለጠ ማሳያችሁን በምን ምክንያት ነው እንደዚህ አይነት ነገር የሚያረገው ብሎ ጀርባን ይፈትሻል። በጌታ ስለሆነ ነው፣ ክርስቲያን ስለሆነ ሲል አንተ የምታመልከው ህይወት ድል ያደርጋል። ክብር ለኢየሱስ ይሁን። ስለኛ የሚናገሩትን መጥፎ ነገር ሲያጡ እንዲያፍሩ በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ይላል እኮ ቲቶ ምዕራፍ 2 ቁጥር 7 ላይ። የሚናገሩትን መጥፎ ነገር ሲያጡ እንዲያፍሩ መልካም በማድረግ ምሳሌ የሚሆን ራስን አሳይ። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ የሚላቸው እሱ ነው። እንደውም አንድ የብሉይ ኪዳን ጥቅስ ጎተት አድርጎ ያመጣል አይደል? ቁጥር 20 ላይ አይደል? ይልቁን ጠላት ቢራብ አብላው፣ ቢጠማም አጠጣው። ጠላት ተርቦ አግኝተው አስበው ጥቅስ አይመጣልህ? ጠላትን በእጅ የሚጥልበት ቀን የሚል ጥቅስ አይጠፋም። እንደዚህ አይነት ጥቅስ እኮ መዝሙር ወደ ላይ ብገባ አጣበቀው ከምድር የሚል ፈልገ አዲስ ኪዳን መጣ፣ ኢየሱስ ገለበጣት። ጠላት ተርቦ ብታገኝ አብለው። አንተ የምትበላው እኮ ነው፣ ቀድመህ አብለው። አንተ የምትበላው አለ አንተ ብላ ደርሳለሁ አብለው። ቢጠማ አጠጣው፣ ውሃ ስጠው፣ በደንብ እርክት እስኪል አጠጣው። ከዛ ምንድን ነው የሚለው? ይህን በማድረግህ የእሳት ፍም በራሱ ላይ ባይዘዌ ልትበቀለው ብትሞክር ተቀላደን ክፉ ልታረግበት ብትሞክር ሊበቀል ሲል ሞር አድቫንስ ይመጣል። በበቀል እድሜ ያልቃል። በጎ ብታረግስ ራሱ ላይ የእሳት ክምር የፍም ክምር ምን ማለት ነው? ሊሸከመው አይችልም፣ ይንበረከካል። እድሜን ሁሉ የጠየከኝን አረጋለሁ እያለ ይከተላል። ቸርነት በማድረግ ማሸነፍ መልመድ ክርስትና። ይሄ ደግሞ ከጌታችን የተማርነው ነው። ደቀ መዛሙርቶቹ ነን። ጠላቶቹን ወዶ ነው ያንበረከከን። ገዳዮቹን በጦር የወጋነውን አንፈልግህም ስንለው እወዳችኋለሁ ብሎ እኮ ነው ያንበረከከን። እኛንን እኮ ጠላቶቹ እኛን ማርኮን ነው። በዚህ መንገድ ተሸንፎ የመጣ ሰው በዚህ መንገድ ማሸነፍ አይከብደውም። ክብር ለኢየሱስ ይሁን። ከዛ ቁጥር 21 ላይ ሲዘጋት ክፉን በመልካም አሸነፉ እንጂ በክፉ በጣም 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 ይደንቅቃል ነው። ክፉን በመልካም ገለበጡት አይደል? በጣም በክፋት ሲመጣብህ አንተ መልካም አድርገህ አሸንፈው እንጂ በክፉ አታሸንፉ አይደለም የሚለው። ምን ማለት መሰለህ? ክፋት ልትመልስለት ስትል እየተሸነፍክ ነው።
በጎ ስታደርግ እያሸነፍክ አንተ በመጣበት መንገድ ልመልሰው ካልክ እግዚአብሔር ዲስኳሊፋይ ነው ይላል። ጨዋታውን ተሸነፈ ውጣ በቃ ይላል። ውጣ የጨዋታውን ህግ። በጎ ስታደርግስ ድል እያረክ ነው። ወደ ትሮፊ ወደ ሽልማት እየመጣ ነው። ቶል በል ይላል። ቶል ይሄ ዓለምስ ካሰርክ ምን ሆነሃል? ሞኝ ነህ እንዴ? ኧረ እሱ እኮ እንዲያረገብህ ነው ሲል አንተ ችግር የለው እግዚአብሔር ይባርከው፣ ህይወት ይፍሰስለት፣ ብርሃን ይስጠው ስላላወቀ ምርቅ ስታደርገው ደግሞ ታውቃለህ እግዚአብሔር አምላክ ነው፣ በሰማይ ነው ያለው። ስትመርቀው ያዞረዋል እግዚአብሔር ነገሩን። ሰውየው የወሰደብህን ነገር አይደለም የሚመልስልህ፣ ሰውየውን ገንዘብ ያደርግልሃል። ራሱን ሰውየውን የወሰደብህን አይደለም የሚያስመልስልህ፣ ሰውየውን ንብረት ታደርገዋለህ። እና ያንተን አይደለም ይልህ የኔ ሆኖም ያንተ ነው ይላል። የኔ ሆኖ ከፈለክ ውሰደው ይሄንን ይላል። በጣም እኮ አስደናቂ እኮ መርህ ናት ብናደርጋት። ቸርች ምድርን ነው የምንገዛው። ክብር ለኢየሱስ ይሁን። በዚህ መኖር ከዛ ምዕራፍ 13 ኦልሞስት ምዕራፍ 13 የመጀመሪያዎቹ 7 ቁጥሮች የሚናገሩት በምድር ላይ ስላሉ ባለስልጣናት ስለ መገዛታችን ነው የሚናገረው። ጳውሎስ ሌላ ርዕስ ያነሳል። ከዛ በኋላ ከቁጥር 8 አካባቢ ጀምሮ እስከ መጨረሻ ድረስ ደግሞ የሚያነሳው ዘመኑ አልቋል፣ በፍቅር እንኑር፣ ጌታ ኢየሱስ ክርስቶስ ተመልሶ ሊመጣ በደጅ ነው፣ ከዳንበት ቀን ይልቅ መመለሻው ቀርቧል። ስለዚህ ተዋደዱ፣ ተፈላለጉ፣ ተሳሰቡ፣ ተያያዙ፣ አንድነት በመካከላችሁ ይኑር። ለምን? ጊዜው አልቋል፣ ደውሉ ሊደወል። ክብር ለኢየሱስ ይሁን። ግን የመጀመሪያዎቹን 7 እና 8 ቁጥሮች ባነባቸው ደስ ይለኝ። ለባለስልጣናት ተገዙ የሚለው ማንኛውም ሰው በስልጣን ላሉት ሹማምንት መገዛት ይገባዋል፣ ከእግዚአብሔር ካልሆነ በቀር ስልጣን የለምና ያሉትም ባለስልጣናት በእግዚአብሔር የተሾሙ ይሰማል። እሺ ከፍታችኋል መጽሐፍ ቅዱስን? የጠላውን ነው እንዳትሉ፣ አይናችሁን መጽሐፍ ቅዱስ ላይ አድርጉ። አትዩኝ እኔ ጥቅሱ ላይ ቁጥር 2 ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ሥርዓት ላይ ማመጹ ነው። ይህን የሚያደርጉትም በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ትፈልጋለህን? የሮም ቸርች አዎ። ከዛ ይቀጥላል። እንግዲያስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ላንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና። ጳውሎስ ይህንን የሚለው ቄሳሩ ኔሮ ክርስቲያን የሚባል በሕይወት እንዳይኖር ባለበት ዘመን ላይ ነው። ከዛ ቀጠለ። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፉን በከንቱ አልታጠቀም። ያው ይገባቸዋል። ክፉ የሚያደርገው ለመቅጣት የቁጣ መሳሪያ የሆነ የእግዚአብሔር አገልጋይ ነው። ሁለተኛ የእግዚአብሔር አገልጋይ ነው የተባለው። መልካም ብታደርግ፣ ቀጥሎ ክፉ ብታደርግ፣ ለሁለቱም የእግዚአብሔር አገልጋይ ነው። ቁጥር 5 ስለዚህ ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለስልጣናት መገዛት። ቁጣን ፈርተ ሳይሆን ለሕሊና ስትል ተገዛ። ቁጥር 6 ይመለከታቸዋል። ቁጥር 6 ግብር የምትከፍሉትም ደግሞ ለዚህ ነው፣ ባለስልጣናቱ በዚሁ ተግባር ላይ የተሰማሩ የእግዚአብሔር አገልጋዮች ግብር ክፈሉ። ቁጥር 7 ለእያንዳንዱ የሚገባውን ስጡ፣ ግብር ከሆነ ግብርን፣ ቀረጥ ከሆነም ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው። በቃ እኔ ባይዘው ቀረጥ የሚል እንዳለ ያየሁት እዚህ ለማስተማር ሳነ ግብር እንደሚል ነው ማለት ቀረጥ የሚል አገኘሁ። ታውቃለህ? ዝርዝር በሙሉ ዝርዝር ነው አይደል ጳውሎስ ያስቀመጠው። ግብር ለሚገባው ግብር ክፈሉ፣ ቀረጥ ክፈሉ፣ ክብር ለሚገባው ክብር የሚገባው በሰማይ ለሱ ክብር ይገባው። እግዚአብሔር የሾማቸውን ገዢዎች ደግሞ አክብሩ።
ተገዙ። ይሄ ማብራሪያ አያስፈልገው። በጣም ግልጽ ሰምታችሁኛል። እኔ ይኸውላችሁ በተለይ ቁጥር አንድ ምን የሚለው ማንኛውም ሰው በስልጣን ላይ ሹማምንት መገዛት ማማ የማይመለከተው የለም። ማንኛውም ሰው ይሄ ኢትስ ስክሪፕቸራል ፕሪንሲፕል እግዚአብሔር በቅዱስ ቃሉ ላይ ያስቀመጠው መርህ ነው። ባይዘው ከዛ ምንድነው የሚለው? ከእግዚአብሔር ካልሆነ በቀር ስልጣን የለምና። በጣም ቀላል አይደለም አይደል? ይሄ ቃል እግዚአብሔር ካልሰጠ በቀር ዝም ብሎ አፈፍ የሚደረግ ስልጣን የለም። ስልጣን ከእግዚአብሔር የለምና ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸውና። ይሄ በጣም ብዙ ነገሮቻችንን ጤነኛና ሰላም ማድረግ ይችላል። በእውነት ነው የምላችሁ። እንደ ክርስቲያን እንደ ወንጌል አማኝ መጽሐፍ ቅዱስን አምናለሁ። እኔ የእግዚአብሔር ቃል አማኝ ነኝ፣ የሮሜ መጽሐፍ ተማሪ ነኝ የሚል ሰው ካለ ይሄ መብት አለ፣ ግዴታ የእግዚአብሔር ቃል ስለሆነ በእግዚአብሔር ቃል ስር የሚገዛ ሰው የእግዚአብሔር ቃል the whole package ነው አይደል? the whole package ነው። ቸርች እንደ አራት በአራት የሆነ ቦታ ላይ ብቻ ተሰብስበን ዘምረን የምንወጣው አይደለም። ክርስትና ደጅ የምንኖርበትን መንገድ ጽፎታል። ክብር ለእግዚአብሔር ለአምላካችን። ስለዚህ ጳውሎስ የሚነግረን እርስ በርሳችሁ ከዛ በኋላ ምንድነው የሚለው? ቅዱሳን ሆይ ደጅ ላሉት ተገዙ፣ ለባለስልጣናት ተገዙ ምናምን ካለ በኋላ የሮም ቸርች እኔ ሮም የሚገዛበት ከተማ ነው። በዚህ ሮም ነው፣ ሮም ዋና ዙፋኑ አለ። ተገዙ ምናምን ሲል እሺ አሜን እንገዛለን ካሉ በኋላ እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኖርባችሁ አላቸው። ዕዳ የሚባል እንዳይኖርባችሁ ከምን በቀር? ከፍቅር በቀር። ክብር ለኢየሱስ ይሁን። ምን ማለት ነው ዕዳ ማለት? የወንድም ልብ እንዳይከብድብህ ማለት ነው። አጠገብ ያለ ሰው በአንተ ምክንያት ማምለክ እንዳያቅተው እንዳትከብድ ሰው ልብ ላይ በፍቅር ብቻ ይሁን ዕዳ። እንደው ሰውየው ሲያስብህ አቤት እንዴት አድርጎ ነው የሚወደኝ። ደግሞ እኮ ፍቅሩ እኮ ራሱን እስከ መስጠት ነው፣ ህይወቷን እስከ መክፈል ድረስ ነው። ይሄ አሁን እየተነገረ ያለው በቅዱሳን መካከል የሚኖረው ንብረት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን አድርጉ፣ በዚህ በህይወት ኑሩ። ቅዱሳን ሆይ ራሳችሁን መስዋዕት አድርጋችሁ ያቀረባችሁ ቅዱሳን ሆይ አገልግሎታችሁ ትክክል ይሁን፣ አገልግሎታችሁ ጤነኛ ይሁን፣ ወደ ጎን ያላችሁ ነገር በጣም ሰላማዊ ይሁን። አክቲቪቲው አገልግሎቱ የአካል ክፍሎች የሚያደርጉት ነገር በሙሉ ከራስ ለሚመጣ ትእዛዝ ነው። ለራሳችሁ ስለሞታችሁ ለጌታ ኑሩ አይደል? ትምህርቱ ምዕራፍ 12 ከዛ ምዕራፍ 13 ደግሞ ከላይ ላስቀመጣቸው እግዚአብሔር ለሾማቸው ለባለስልጣናት ለምድሪቱ ባለስልጣናት በዛ ዘመን ሮም በጣም ሰፊና ትልቅ መንግስት ናት። በዚያ ላይ የተሾሙ ነገስታቶች አሉ። ተገዙ። ከዛስ ቅዱሳን ሆይ በፍቅር ኑሩ፣ አንድ ሁኑ። አጠገባችሁ ያለው ሰው ላይ አትክበዱ በሌላ ነገር ከፍቅር በቀር ዕዳ እንዳይኖርባችሁ። ክብር ለኢየሱስ ይሁን። ለምን? ጌታ ሊመጣ በደጅ ነው። ጳውሎስ ምዕራፍ 13ን የሚዘጋው በስ ነው። ከዳንበት ቀን ይልቅ የጌታ መምጫ ቀርቧል። በጣም ጌታ ሊመጣ ቅርብ ነው እና እንደ ዋዛ ያለፋችኋቸው እነዚህ በጣም ማይነር የሚመስሉ ግን ቤዚክስ ናቸው። ማይነር ነው የሚመስሉ ግን በጣም ቤዚክስ ናቸው። በጣም ብዙ ሰው ምንድነው የሚያስጨንቀው? በልሳን መጸለይ፣ ልሳንን መተርጎም፣ ትንቢት መናገር፣ ተአምር ማድረግ፣ ተራራ የሚያፈርስ እምነት የሆነ በጣም በቃ ኢምፕረስ የሚያደርገው እነዚህስ ዲቴል ግን መሰረት አሁን እነዚህ አይታዩም አይደል? አሁን ቸርች ውስጥ አሁን በጣም ሰው አይቶ ዋው የሚላቸው አይደሉም፣ ግን መሰረት ናቸው። መሰረት አይታይም። ከላይ ያለው ግን እድሜው የሚወሰነው ከታች የቆመበት ነው። የዚህ ቤት እድሜ የሚወሰነው ከታች ሰብስትራክቸሩ ነው፣ ሱፐር ስትራክቸሩ ነው የሚወሰነው። የፈለገ ቆንጆ አረገ ብትሰራው መሰረቱ ልክ ካልሆነ ከአንድ ወር በኋላ ይወድቃል፣ ቤቱ አይችልም። የስረኛው የማይታየው በጣም ኢንቨስትመንት ያለው ታች ነው። ከመሬት ወጣሁ ብሎ ያመሰግን ይል እንዴ ሰው አትወጣማ። ለምን? ኮስት ያደርጋል። ጉልበትን ደምህን ነው የምታንጠባጠበው። ከዛ ስትወጣ ያን ሁሉ ኢንቨስት አድርገህ ምን ታደርገዋለህ? ተቀብረዋለህ፣ በዚህ ትደፍናለህ። ያወጣሁት የብረት ማት ይወት እስቲ ትላለህ እንዴ? አትልም። ያን
ሁሉ አርጋው ትዘጋዋለህ። አንተ ነህ የምታውቀው የከፈልከውን። ከዛ መጥቶ ሰው ቤቱን ሲያይ አቤት ቀለሙ ሲያምር ነው የሚለው። ባይዘው አይ ዲዛይኑ ነው የሚለው። የፌሮን ዋጋ ያወጣል እንዴ ሰው ቆሞ? አቤት ፌሮ አንተ ስንት ብሎኬት አይልም። ከላይ ነው የሚያይል ሰው። ያ ውበት የሚወሰነው ግን በማይታየው ነው። እነዚህ ቤዚክስ ናቸው፣ ፋውንዴሽንስ ናቸው። አየህ፣ የላይኛው አገልግሎት ረጅም ዘመን እንዲኖር እነዚህ ቤዚክስ ናቸው። እታች ጨርስ። እነዚህ ካለቁ የላይኛው አትጠራጠር፣ እስክትሞት ድረስ አትቀዘቅዝም። ቸርቿ እየደመቀች እያበበች የፈለገ ቸርቹ ፍሎሪሽ ቢያደርግ አትፈራውም። እላይ ላይ ይወድቅ አትፈራውም። ለምን? የቆምነው እዚህ ላይ ነው። ካራክተርስ ራስን ሰውተሃል፣ ሞተሃል። የሆነ ቀን ያፈነግጥብኝ ይሆን ከውስጥ የሆነ የማላቀው ነገር ይወጣ፣ አትፈራም። ለምን? ሞቻለሁ። በቃ ለክርስቶስ ነው ያው ሆኖ። ክብር ለኢየሱስ ይሁን። እና በጣም በእውነት ነው የምላችሁ ይሄ የኛ ኃላፊነት ነው። የጸጋ ስጦታዎች ምናምን እነዚህ በጣም እኛ በጣም ፋሲኔት የሚያደርጉ ነገሮች ደግሞ የእግዚአብሔር ናቸው። ይሄስ የኛ ነው። ራስን ማቅረብ የኔ ነው። አጠገቤ ካለ ሰው ጋር በሰላም መኖር የኔ ነው። ተዋዶ መኖር የኔ ነው። ጌታን በጣም በጽናት በትዕግስት መጠበቅ የኔ ነው። ካሪዝማው ምናምንስ የእግዚአብሔር ነው። ካራክተሩ የኛ ነው። ታውቃላችሁ ደግሞ ያው እናንተ ካሪዝማ ዊዛውት ካራክተር ካታስትሮፊ ነው አሉ። እሳት የሚያወርድ ጸጋ እግዚአብሔር ሰጥቶ ባህሪ ከሌለ ባይዘው እሳት በጣም ከባድ ነገር ነው። ዞሮ ይበላል። እሳት ባይዘው አያያዝ ይፈልጋል። ጥሩ ነገር ላይ ካልያዝኩ በእንጨት ከያዝኩ ይበላዋል። ጥርቅ አድርጎት ማስቀመጫ የታለ ነው የሚባል በልቶ በሰጠህ ነገር ትጠፋለህ። መያዣ ዋንጫ ግን በጣም ጥሩ ከሆነ እሳቱ አይበላውም። ስቴንለስ ከሆነ ይሄ እንትኑ የማይዝግ የማይቃጠል ምናምን ከሆነ የፈለገ ነገር ይሸከማል። ካራክተር ነው እሱ። አይ ፍቅር፣ አንድነት፣ ለጌታ መኖር፣ በቅድስና መኖር፣ እግዚአብሔር ደስ የሚያሰኝ ህይወት እሱ ካለ ምንም በላይ ላይ ቢገለጥ ይኸዋቸው እነ ጳውሎስ። እግዚአብሔር በጳውሎስ እጅ እኮ ሰው መፍጠር ነው የቀረው። የሞተ ሲያስነሳ ሄዶ የማያውቅ ሰው ሲያዘልል አምላክ ነህ እስኪባል ታምር ምን ያልተደረገ ነገር አለ በእጁ። ሰውዬው ውስጥ አንድም ቀን ቀን አይልም። እንዲች በጻፈው ደብዳቤ ላይ አንድም ቦታ የሞት አስነሳው ብሎ አልጻፈም። መከራውን ነው የጻፈው። የሞት አስነሳ ብሎ የጻፈለት ሉቃስ ነው። ሌላ ሰው ነው የጻፈለት። ታምር ሰራ፣ ሌላ ሰው ነው የጻፈው። እሱስ ኧረ እናንተ እንዴ ብሎ መገረፉን ነው የጻፈው። እናቴ ሰማይ የሚያሸልመኝ ነው። 30 የሞተ ብታስነሳ አንተ ነህ የምታስነሳው የኢየሱስ ስም እንጂ ምን ታዋጣለህ አንተ? ምንም አታዋጣም። በፍቅር ስትኖርስ ዋጋ ተከፍላለህ፣ ሽልማት አለ። የሞተ ላስነሳው ምንም ሽልማት የለህም። እግዚአብሔርን ያስነሳው እንዴ አሜን በሉ እንጂ እንዴ ሽልማት ያለው ለኖርከው ነው እንዴ። በኢየሱስ ክርስቶስ ስም ተነስ ብለህ ምንድነው የሚሸልምህ? መነሳቱ ነው ሽልማት። በቃ ሰውየው ተነስቷል፣ ተመስገን ጌታዬ ብለህ በቃ ጨርሳለህ። እሱ ጋር ካስነሳው በኋላ የምትሰጣት ምላሽ ናት ሽልማት። ካስነሳው በኋላ አያምሰን በዲ ካልክ ወድቃል። የሞታ አስነስቷል ችግር አይልም እግዚአብሔር። ካስነሳ በኋላ እማልጠቅም ባሪያ ነኝ ካልክ አክሊል አለ ይላል። ስላስነሳ አይደለም አስነስተ ኖርማል ስለሆንክ። ኢየሱስ አላዛርን ከመቃብር አወጣው ይልና ገብቶን በላ የሚል ቃል አለ። ይበላል አይበላል? ትጠግባለህ አላዛርን እያየህ እንደዚህ አይወርድልህ። አላዛርን አጠገባ ቆመ። ወደፊት መሄድ አትችልም። አንቆ ይዞ ሰውየው የተሰራው ስራ ማቹር ስታረግስ ከተመነሳቱ በፊትም ከተነሳ በኋላም ተመሳሳይ ነህ። ተመሳሳይ የኢየሱስ አይነት አይደሉ እነ ጳውሎስ። በቃ ኢየሱስ አይነት እኮ ነው። አውጤክስን እያስተማረ ትምህርት አረዘመ ይላል። በቃ ጨረስኩ ነው። ከሶስተኛ ደርብ ሰውየው ወድቆ ሞተ ይላል። ሲሞት አቅፎ አስነሳው ብሎ ብድጋል። የሞተ ሰው እኮ አልጸለየለትም፣ አቀፈው ነው የሚለው። ቀዝቅዞ ነበር፣ ሙቀት አጋባበት እንደማለት ነው። ሲል ነፍሱ በውስጡ አለች አትበጥብጧልና ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ ይላል። የሞተ ለማስነሳቱ እግዚአብሔር ያሸልመውም። ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ፣ ግን ያሸልማል። አሁን አይ ትምህርቱን ቀጠለ የጳውሎስ ነው። የሞተ ማስነሳት የጌታ ነው።
ጳውሎስ እሱ ስላላስነሳው ነው ደብዳቤው ላይ ያልጻፈው። እሱ ለጌታ ብሎ የኖራት መገረፏ ምናምን እቺ ብሎ 55 መከራ ጻፈ። 55 ሪከርድድ ይሄው 39 ጊዜ 5 192 ማለት ነው። እሱ ባይዘ 192 በአንድ ቁጥር እያለፈ ነው። እኛ ብንሆን 192 በ192 ቁጥር አድርገን ኢንፋይናይት የማይቆጠር መከራ ለጌታ ከፍያለሁ ነው የምንለው አይደል? እነሱ በጣም ትልቅ ነው የቆጠረው ጳውሎስ። እኛ ወንጌል ራሱን ሰብክ እኮ አስቸጋሪ ነው። በጥፊ ሲስቱን ለክርስቶስ ተሰቃዩ የሚል መጽሐፍ ኤኒዌይስ ጌታ በእናንተ አልፎ የሚያደርገው ብዙ ምልክትና ድንቅ ይኖራል፣ ጥርጥር የለውም። የሚደረገው ነገር ግን እናንተ የምትሰጡት ምላሽ ያሸልማቸው። በቃ ካራክተር እሱ ነው። አሜን ነው። ሀምብል ሆኖ ቅድስና ጠብቆ ራስን ጠብቆ ለጌታ ብሎ እየጠበቁ ጌታን መኖር፣ ይሄ በእናንተ ይብዛ። በእውነት በጣም እንዳለ ተስፈኛ ነኝ። ደግሞ ይጨምር እግዚአብሔር እናንተ ጋር ይሄንን እንደገና ያበዛው። አካባቢያችሁን ሁሉ በዚህ ያጥለቅልቀው። በእውነት ሰዎች እናንተን እያዩ ክርስቶስን ይመልከቱት። አታየውም ክርስቶስን ይመስላል እያሉ በእውነት እየተከተሏችሁ ቸርች ይግቡ፣ እየተከተሏችሁ ጌታ ጋር ይድረሱ። በእውነት ነው ማለት አኗኗራችሁ፣ አካሄዳችሁ፣ ንግግራችሁ፣ የህይወት አቋማችሁ፣ የምትወዱት የምትጠሉት ነገር በሙሉ ክርስቶስን ይምሰል። ኢየሱስ የሚወደውን የሚወዱ ኢየሱስ የሚጠላውን የሚጠሉ የሱ አይነት ከሆንን ክርስቲያን ይሏቸዋል። ከሩቅ አይተው ክርስቶስን ይመስላሉና። ክብር ለእግዚአብሔር ለአምላካችንን። ቆመን አጭር ጸሎት ላድርግላችሁ።